እሺ እግዚአብሔር የተባረከ ይሁን። ላስቲክ በጣም ጥሩ ጊዜ ነበረን። ያው ቤተክርስቲያን ማናት የሚል ሀሳብ ላይ ነበር የተነጋገርነው። በጣም በጣም ጥሩ ጊዜ ነበር። በተለይ ላይቭ ላይ ካወራነው በላይ ተመልሼ ሄጄ ሳየው ሪፕላዩን ዩቲዩብ ላይ ሲመለከተው በጣም ከመጀመሪያው ይልቅ የተሻለ በጣም እንደነበር አየውና እግዚአብሔር ባረኩኝ በጣም ስለዛ። ዛሬም ደግሞ እግዚአብሔር መልካም ጊዜ እንደሚሰጠን አምናለሁ። ከባለፈው ሀሳብ ጋር አብሮ የሚፈስ ሀሳብን ነው ዛሬ የምናወራው። በባለፈው ንግግራችን ቤተክርስቲያን ማናት ብለን ከተነጋገርን በኋላ የደረስንበት ነገር ምንድን ነው? በመጽሐፍ ቅዱስ መሰረት ቤተክርስቲያን እኔና እናንተ ነን። ደግሞ በክርስቶስ ኢየሱስ አማካኝነት አካል ለመሆን የተጋጠምን ከአንዱ መንፈስ ይጠጣል በአንዱ መንፈስ የተጠመቅን እኛ ነን የሚል ሀሳብን ነበር ያወራነው እና ስለዚህ እንደዛ ከሆነ ቤተክርስቲያን በምድር ላይ አንድ ብቻ ከሆነች ሰው አሁን በዙሪያችን ያሉ በየሰፈሩ ያሉ በየአጠገባችን ያሉ እኛ የምንሄድባቸውስ እነዚህኞቹ ተቋማት ደግሞ ምንድናቸው የሚለውን ሀሳብ ማጥራት በጣም አስፈላጊ ነው እና እግዚአብሔር በረዳን መጠን እሱ ላይ ነው የምናወራው። ስለዚህ የምናወራው ዲኖሚኔሽን ምንድነው የሚለው ሀሳብ ላይ ነው። ሰፊ ስለሆነ ሀሳቡ ማጥበብ ስላለብን እኔ እንግዲህ እግዚአብሔር በረዳን መጠን ሊድ እየተደራረግን እንሄዳለን ማለት ነው። ጌታ ኢየሱስ ማርቆስ ወንጌል ምዕራፍ 9 እና በሉቃስ ወንጌል ምዕራፍ 9 ላይ አንድ ጊዜ መጣና አይ ቲንክ ዮሐንስ ይመስለኛል ይመጣና ጌታ ሆይ ከኛ ወገን ያልሆነ አንድ ሰው በስምህ አጋንንት ሲያወጣ አየነው ብሎ ይጠይቀዋል እና ከለከልኩት ብሎ ይላል ማለት ነው። እንደዛ ሲለው እኛን የማይቃወሙን የኛ ወገን ናቸው ወይም ደግሞ በእኔ በስሜ ታምራትን ድንቅን አድርጎ የሚቃወምን ወይ በእኛ ላይ የሚነሳ ቶሎ ፈጥኖ የሚነሳ ሰው አይኖርም ብሎ ይለዋል ማለት ነው። እና እነሱ የኛ ወገን ናቸው ብሎ አለው ማለት ነው። አሁን ባለው ሁኔታ ዲኖሚኔሽን የሚባለው ነገር ምንድን ነው ከሚለው ሀሳብ እንነሳና በጣም ራሽ ያደረግን አሁን 3:10 ነው ዲኖሚኔሽን የሚባለው ነገር ወይም ደግሞ እሱ ጠበብ ላድርገውና ዲኖሚኔሽን ቅርንጫፍ የሚለውን ሀሳብ ይዛል። ሰው በክርስትና ላይ የተመሰረተ ዲኖሚኔሽን ብቻ ነው የምናወራው ማለት ነው። ስቲል አጌን ክርስትና በሚለው ሀሳብ ውስጥ አይ ቲንክ በ10ኛው ክፍለ ዘመን ይመስለኛል ዌስተርን እና ኢስተርን የሚባለው አካባቢ ኦርቶዶክስ እና ካቶሊክ በሚባሉ ካታጎሪ ውስጥ ሆኖ ሄዷል። ከዛ በኋላ እንደገና በ16ኛው ክፍለ ዘመን ካለበት ጊዜ ጀምሮ ፕሮቴስታንቲዝም ከሚባለው ሀሳብ ላይ ተነስተን ብቻ ነው የምንሄደው ማለት ሰፊ ስለሆነ ሀሳቡ ወደዛ መሄድ ስለማይጠበቅብን ማለት ነው። ስለዚህ በዚህ እንጀምራለን። የመጀመሪያው ላነሳ የምፈልገው ጥያቄ ዲኖሚኔሽን ምንድን ነው? ወይም ቤተክርስቲያንና ዲኖሚኔሽን እንዴት ይታያል? ባለፈው ያላት ቤተክርስቲያን የምትገለጥበት ሚንስ አለ ብለናል። ፍሬ አላት፣ የሚታይ ማንነት አላት ብለናል። ስለዚህ ዲኖሚኔሽን ምንድን ነው? ከቤተ ክርስቲያን ጋር እንዴት አብሮ ይሄዳል የሚለውን ጥያቄ በማንሳት ልጀምር። ሳሚ ካንተ ጋር ልጀምር። ኦኬ አብትሽ ጥያቄውን ድገመውና እናውራበት። ምናልባት ለዋሴ ምናምን መጀመሪያ መስጠት ትችላለህ፣ ማውራት ትችላለህ። እኔም ጥሩ ምንድነው ሰፊ ስለሆነ ሀሳቡ ዲኖሚኔሽን ማለት ብራንች ማለት ነው። በዛ ብራንች ውስጥ አሁን አንድ ስር አለ፣ እሱም ክርስትና የሚባለው ነው። መጽሐፍ ቅዱስ ላይ የተመሰረተ አስተሳሰብ ያላቸው ሰዎች ወይም ደግሞ ያላቸው ተቋማት የዛ የክርስትና ዲኖሚኔሽን ናቸው ተብሎ ይባላል። በዚህ አገላለጽ ማለት በሌላ መንገድ ምንድነው ካቶሊክን፣ ኦርቶዶክስን፣ ጀሆቫ የምንላቸው በሙሉ በዚህ ካታጎሪ ውስጥ እናስገባለን ማለት ነው። ያንን ሁሉ የምናወራ ከሆነ በጣም ብዙ ጊዜ ስለሚወስድ we will only focus on ፕሮቴስታንቲዝም በሚባለው ሀሳብ ላይ ብቻ እንመሰረትና የዲኖሚኔሽን ሀሳብ መቼ ጀመረ፣ ዲኖሚኔሽን ራሱ እንዴት እየበዛ መጣ፣ እንዴት እያደገ ቅርንጫፉ እየበዛ መጣ የሚለውን ሀሳብ እናወራና ቀስ እያለን እኛ ጋር ዛሬ ያለንበት የኛ ሎካሊቲ ላይ ያሉ ዲኖሚኔሽኖች ላይ አድርገን ከዛ ፐርሰናሊ ሁሌ እንደምናደርገው ግለሰብ ላይ ጨርሰን እንድንጨርስ አስቤ ነው። ስለዚህ ወስዬ አንተ ጋር ልምጣ። ሀብትሽ የተወሰነ ዝም ብዬ ለመነሻ ያህል ላለው ኋላ እየተነጋገርን አንዳችን ከአንዳችን በሚመጣው ሀሳብ ሼር እየተደራረግን በጉዳዩ ላይ እናያለን። ድምጼ ይሰማ ከሆነ ልቀጥል። እንዳልከው ሀብትሽ እዚህ ፕላትፎርም ላይ የገባችሁ ወንድሞች ቅዱሳን ሰላምታ ይድረሳችሁ። ሰላም ላለሁ በዛሬው ርዕሳችን ላይ ዲስከስ የምናደርግበት ፌሎሺፕ የምናደርግበት ርዕስ መሰረታዊ የሆነና ትንሽ ጠንከር ያለ አይነኬ የሚባል ክፍል ነው። ጌታ ይረዳናል፣ ያግዘናል። አይነኬ የሚባሉት ነገሮች ላይ
ጌታ በሰጠን ጸጋ ከማንም የበለጠ ነገር ኑሮን ሳይሆን እግዚአብሔር በዚህ መልኩ እንግዲህ በዚህ መንገድ እንድናልፍ ካለ ከእውነት ጋር እየቆምን እውነትን እየተናገርን እናልፋለን ብዬ አምናለሁ። ከተርሙ ስንነሳ ያው ሀብትሽ እንደተናገርከው ስለ ዲኖሚኔሽን ስናወራ ነገሮቹ በጣም ሰፋ ያሉ ናቸው። ግን ጠበብ አድርገን በክርስትናው ዓለም ወይም ደግሞ ሶኮል ፕሮቴስታንት በምንለው ዓለም ውስጥ የክርስትናው ማህበረሰብ ውስጥ ስለ ዲኖሚኔሽን ስናስብ ዋናው ትልቁ ነገር የሚታየው ዲኖሚኔሽን ባይት ሰልፍ ይሄ የእምነት ክፍሎች የክርስትናው ዓለም የተከፋፈለባቸው የተለያዩ መጽሐፍ ቅዱሳዊ መሰረት ያላቸው የሚመስሉ ግን በሱ ምክንያት መሰረታዊ የሆነውን ባለፈው ሳምንት ስንነጋገር እንደነበረው ቤተክርስቲያን አንድ ናት ያልነውን ይህንን የእግዚአብሔርን ዘላለማዊ ሐሳብ ቀጥታ ሂዶ አታክ የሚያደርግ ነገር ነው። ባለፈው እንደ መግቢያ ስንነጋገር ሁላችንም እናምናለን፣ የክርስትናው ዓለምም ያምናል፣ በአጥናፍ ዓለም አንድ አካል አለ የሚለውን ኤቭሪባዲ አናውንስ ያደርጋል። ምንም ጥርጥር የለም በንግግር ደረጃ። አሁን ትልቅ ፈተና የሆነው ግን ትንሽ ነገሮችንና ዶክትሪናል ኢሹዎችን ቴዎሎጂካል ኢሹዎችን እያነሳን ከዚህ አንድ ከሆነው ከክርስቶስ አካል ዳይቨርት በሚያደርግ አይነት ምልልስ እየሄድን እንደውም ዝም ብዬ ሳስበው ክራይስት ቨርሰስ ሪሊጅን ሰው ወደ ሪሊጅን ዓለም ውስጥ ከገባ ዲኖሚኔሽን ውስጥ ነው የሚገባው፣ መከፋፈል ውስጥ ነው የሚገባው። ምክንያቱም ክራይስት ባይ ኢትሰልፍ በቃ ቅድም እንደተነጋገርነው የአካሉ እውነታ አንድ ነው ካልነ በየአጥቢያው ያሉትኝ የአጥናፍ ዓለሙ ሪፍሌክሽን ነው ካልነ ክርስቶስን ከሆነ እንደ ህይወት የምንኖረው ክፍፍል የሚባል የተለያዩ መንገድ እያነሳን የምንለያይባቸው ነገሮች ይኖራሉ ብዬ አላምንም። በቤዚካሊ መጽሐፍ ቅዱስ ግን ዲኖሚኔሽን ላይ በጣም ሲምፕል በሆነ መልኩ ኢቭን መገለጡ በመጣባቸው ሰዎች በታሪክ ስንመለከት ሉተር ከካቶሊክ ዳይቨርት ሲያደርግ ወይም ደግሞ እውነቱ ኢንላይትንድ ሲያደርገው ጽድቅ በእምነት ነው የሚለውን ትሩዝ ይዞ ይህን ሪቪሌሽን ይዞ ወጣ። ግን በሚገርም መልኩ ይሄ ሪቪሌሽን ባይ ኢትሰልፍ ዲቪዥን ፈጥሯል። ለምን ሉተራውያን የሚል ቸርች አለ። what does it mean? ስለ ጥምቀት መጽሐፍ ቅዱሳችን ይናገራል እና ስለ ጥምቀት መጽሐፍ ቅዱሳችን እየተናገረ ጥምቀት እንዴ በማስመጥ ነው፣ ጥምቀት በዚህ ነው ብለን ባፕቲዝም ብለን ሌላ ዲኖሚኔሽን እንፈጥራለን። ብዙ ጥቃቅን የሆኑ ነገሮች ዶክትሪናል በሆኑ ኢሹዎች እየፈለፈልን ከአካሉ እውነት ዳይቨርት እናደርጋለን። በምድራችን ላይ የምናየው የቤተ እምነቶች ብዛት የመጣበት ትልቁ በፕሮቴስታንቱ ዓለም ውስጥ ዶክትሪናሊ የእግዚአብሔርን ቃል እንዲና እንዲያ በማድረግ የሚመጡ ጥቃቅን የሆኑ ነገሮች ዋናውን ከሆነው ከእግዚአብሔር ዘላለማዊ ሐሳብ ዳይቨርት እንድናደርግና ዲቪዚፋይድ እንድንሆን በቃ ሳታኒክ ስትራቴጂ ነው ብዬ ነው ማምነው እኔ። ሳታኒክ ስትራቴጂ በአባባል ደረጃ ወር ዋን እንላለን፣ ፕራክቲካሊ ግን ጥቃቅን ነገሮች ለይተውና ጎራ አላይተውና በዲቪዥን ውስጥ ተቀምጠን ወይም ደግሞ ዲኖሚናሽናል በሆነው አካባቢ ተቀምጠን እንደዚህ አይነት ነገሮችን እናመጣለንና ዲኖሚኔሽን የምንለው ሊተራሪ እንደው ወደ ነጥቤ ልምጣ ኋላ በሰፊው ስለሚሄድበት የእምነት ክፍሎች ናቸው። ይህን የእምነት ክፍል ምን አመጣው ነው ዲኖሚኔሽኑን የሚባለው ነው መከፋፈልን ምን አመጣው ስል በተናገርኩት አግባብ የተለያዩ ስነ መለኮታዊ አስተምሮቶቻችን ልምምዶቻችን ኢቭን ቤተክርስቲያንን አዝ ኦርጋናይዜሽን ከወሰናት እንደ አካል ካልወሰናት ባለፈው እንደተነጋገርነው አደረጃጀት ባይ ኢትሰልፍ ኢት ሜክ አስ የሆነ ነገር ይመጣል። ፓስቶራል ሊደርሺፕ ነው ይላል አንዱ ተነስቶ፣ አይ እንትን ሊደርሺፕ ነው ይላል። ኢት ኢዝ አ ዲቪዥን እና ኦል መልካም የሚመስሉ በንግግር ስናያቸው ጤነኛ የሚመስሉ ነገር ግን ያንን የእግዚአብሔርን ዘላለማዊ ሐሳብ ኋላ እንመጣበታለን። በሐዋርያት አስተምሮ ላይ ተጽዕኖ የሚሰጠው ክርስቶስም በተጽዕኖ የሰጠውን ይህንን አንድነት የሚለውን ደግሞ ዋነስ የሚለውን ነገር ዳይቨርት ሲያደርግ ሲያበላሽ እናየዋለን። ቤተክርስቲያንን ባላስፈላጊ መንገድ ውስጥ ሲመራት እንመለከታለን። ኋላ ገባለው ሀብትሽ ይሄን ያልካልኩ ይበቃኛል።
ጌታ ኢየሱስ ይባርክዎስ። በጣም ጥሩ ሀሳቦችን ያነሳው። ቅድም እንዳልኩት ዲኖሚኔሽን የሚለው ሀሳብ ሊትራል ሀሳቡ ትርጉሙ ከሆነ ግንድ ወይ ከሆነ ስም የተነሱ ብራንቾች ማለት ነው። ልክ አሁን በክርስትና ብለን እንዳልነው ማለት ነው። ቅድም እንነግራችሁ እንደሞከርኩት በ10ኛው ወር በ11ኛው ክፍለ ዘመን ላይ ኢስተርን ኦርቶዶክስ እና ካቶሊክ በሚል ዌስተርኑ እና ኢስተርኑ እንደተከፋፈለ ይነገራል። ከዛ በኋላ ግን በተለይ ሉተር የሚባለው ሰው በመጣበት ጊዜ ከካቶሊክ አፈንግጦ በወጣበት ሰዓት ሉትራን የሚባል ብዙዎቹ ባይዘ ዲኖሚኔሽኖች ስማቸው ራሱ የሚመዘዘው ይዘዋቸው ከመጧቸው ሰዎች ሉትራን፣ ሜኖናይት እያሉ እየቀጠሉ የሚሄዱ ጠቅላላ ያንን ሀሳብ ይዘው ከመጡ ሰዎች ላይ ይነሱና ከዛ በኋላ እንደገና ከነዛ ሰዎች ውስጥ በሆነ ጉዳይ ላይ ያልተስማሙ ሰዎች እንደገና እየቀጠሉ ባፕቲስት፣ ፕሬስቢቴሪያን፣ ሜቶዲስት ምናምን እያሉ በጣም በርካታ ዲኖሚኔሽኖችን ያወጣሉ ማለት ነው። በዳታ ደረጃ ከ45,000 በላይ ዲኖሚኔሽኖች እንዳሉ ይነገራል አሁን ባለው ሁኔታ ማለት ነው። ጌቺ ይሰማል። አይ ቲንክ ወደ አንተ ልምጣና እስኪ የዲኖሚኔሽን ሂስትሪ ላይ የሆነ ነገር በለን። አንተ ባለ በረዳት ዲኖሚኔሽን ለአንተ ምንድነው? ከአንድ ቤተክርስቲያን ያለች በምድር ላይ ብለን ከምንለው ሀሳብ ጋር ቸርች እና ዲኖሚኔሽን እንዴት ይሄዳል የሚለው ጌቺ ለአንተ ድልስተ። እሺ ከ10 ምናምን ዓመት በፊት እኔም በቃ አሁን ወንድሜ ያነሳው ሀሳብ አንገበገበኝና ፌስቡክ ላይ ካሁን በኋላ እንደውም ባዮ ላይ ነን ዲኖሚኔሽናል ክርስቲያን ነኝ ብዬ አስቀምጨዋለሁ። በእርግጥ እስካሁንም አፕዴት አድርጌው ስለማላውቅ እንደዛ ነው የሚለው። በእርግጥ ትንሽ አላርሚንግ ነው። ግን አሁን ቆየት እያልኩ ሳየው አንድ ክርስቲያን ዲኖሚኔሽን ላይኖረው ይችላል የሚለውን አሁን ከእንደገና ሳጤ ነው የሚቻል አልመሰለኝም። እና በእርግጥ አሁን እንደተነሳው ኤፌሶን 4 ላይ እንደምናየው 7ቱ አንዶች ብለን የምናስበው ሁሉም ክርስቲያን ነን የሚሉት እነዚህን ሁሉም ያምናሉ። አሁን ወንድሜ እንዳነሳው አንድ አካል፣ አንድ መንፈስ፣ አንድ ጌታ፣ አንድ እምነት፣ አንድ ተስፋ፣ አንድ ጥምቀት እና አንድ ከሁሉም በላይ እና የሁሉም የሆነ አንድ አባት አለን የሚለውን ሁሉም ያምናል። ነገር ግን ዲኖሚኔሽኖችን ወይም አሁን የሃይማኖት ክፍል እያለ የዘረዘራቸው ወይም ባጭሩ ክፍለ ሃይማኖት የምንላቸው ወይም ክፍለ እምነት እየባሰጥረው የዲኖሚኔሽን ወይም ክፍለ እምነት ምንድነው ብለን ስናይ መጀመሪያ what is የሚለውን እንየውና ምናልባት ጊዜ ካለ ለምን የሚለውን ደግሞ ቀጥለን እናያለን። ስለዚህ ቀደም ሀብትሽም ታሪካዊውን ክፍፍል ለማንሳት እንደሞከርከው በእርግጥ የሚጀምረው date back to the 4th century 5th century ቀደም ያነሳው ኢስተርን እና ዌስተርን የተገነጠሉበት 11ኛው ከዛ ሉተር የመጣበት 16ኛው ከዛ እንደ አሸን የፈሉበት በኋላ ወደ 19ኛው ክፍለ ዘመንም እንደ አሸን የፈሉበት ነው። የሚጀምረው የኒቂያ ጉባኤም ይጀምራል። ኢየሱስ ሰው ነው ከሚል ካሪዮስ ውግዝ ከማሪዮስ እንባል እንደኔ ከድሮ ቸርች የመጣችሁ ከሆነ ውግዝ ከማሪዮስ የሚባለው ከዛ ነው የሚጀምረው። በጣም ነው የሚያስደነግጠው። በእርግጥ እውነት ነው። እና ይሄን እንዲሁ ታሪካዊ ዳራውን ካየን ከዛ የኤፌሶን ጉባኤ ደግሞ ይባላል። ኢየሱስ አንድ ባህሪ አንድ አካል በሁለት ባህሪ ወይስ አንድ አካልና አንድ ባህሪ የሚል ደግሞ 5ኛው ክፍለ ዘመን የነበረበታል። ይሄ አንደኛውን ዴፊኒሽን ስለሚያመጣልኝ ነው ይሄንን የማነሳው። ከዛ ኢስተርን እና ዌስተርን ተብሎ ደግሞ በ11ኛው ይሄ እንደውም ሞር ፖለቲካል በፖለቲካ የታጀለ ወይም የፖለቲካል ድሪቨን የሆነ ነው ይላሉ። በእርግጥም ይላሉ። የቋንቋም አለበት ላቲን እና ግሪክ የቋንቋም አለበት። ልክ አሁን በእኛ ዘመን በእኔ ቋንቋ ይሰበክ እንደምንለው ማለት ነው። ለነፍስ ግድ ብሎን ሳይሆን የኛ የሚለው ነገር ግድ ብሎን ማለት ነው። በእርግጥ ሰዎችን በቋንቋቸው መድረስ የተሻለ እንደሆነ ግልጽ ነው ለሁሉም። ግን የኔ ቋንቋ የኔ ለክርስቶስ ሳይሆን ለኔ የሚለው ማለት ነው። ሶ ኢስተርንና ዌስተርን የሚል እንትንም አምጥቷል። ከዛ የሉተር ደግሞ ሰው እንዴት ይዳን የሚለው
ይህንን ባክግራውንድ ለማንሳት የተገደድኩት ሰው ያለ ዲኖሚኔሽን ወይም ክፍለ እምነት መሆን ይችላሉ የሚለውን ለማንሳት ወደዚህ ከተንደረደርኩ ዲኖሚኔሽን ምንድን ነው ወይም ክፍለ ሃይማኖት ምንድን ነው ብለን ስናይ እኔ በአራት ባየው ብዬ ነው። አንደኛው ታሪካዊው ነው። ታሪካዊውን አሁን አነሳሁት፣ ታሪካዊ ትርጓሜ ማለት ነው። ይሄ ታሪካዊ ትርጓሜው ምንድነው? እምነት ወይም ኮንቪክሽን እና ልዩነቶችን ቀላቅሎ የሚይዝ ታሪካዊ ዳራ ነው ይሄ ዲኖሚኔሽን አንደኛው። በቀናዊ ስናየው ግን በቀናዊ ትርጉሙ ወይም ቀለል ባለ ምንድነው ቀናዊ በሆነ ትርጉሙ ወይም ኦፕቲሚስቲክ በሆነ ስናየው ግን በአንድ አካል ውስጥ ያሉ የተለያዩ ንዑስ ክፍሎች ብለን ልንይዘው እንችላለን። ቢኮዝ አንድ ኦቨር አርቺንግ ትልቁ ምሰሶ ወይም አማድ እነዚህ ቅድም ያየናቸው ናቸው። ሁሉም በእነዚህ አይጣሉ። ስለዚህ በቀናዊ ትርጉም እንውሰደው ካል በአንድ ኦቨርአርቺንግ ወይም በአንድ ትልቅ አካል ውስጥ ያሉ ንዑስ ክፍሎች ብለን ልንይዛቸው እንችላለን። ይሄ ቀናዊ ትርጉሙ ነው። ከዛ ለስለስ ያለው ትርጓሜ ደግሞ ስንሰጠው ለስለስ ያለ ምንድነው ይሄ እንግዲህ ይሄ ምንድነው በመጽሐፍ ቅዱስ የሚያጠኑ ሰዎች የመንፈሳዊው ዓለም በሁለት ነገር ነው የምንረዳው ይላሉ። አንትሮሞርፊዝም እና አንትሮፓቲዝም ይሉታል። ባህሪየ ሰብና አካለ ሰብ የያዝን ነው የምንረዳው። እግዚአብሔርንም የእግዚአብሔር አይኖች ሁሉ ወደ ምድር ያሉ ስንል እንግዲህ አካለ ሰብ ሰተነው ነው። እግዚአብሔር አዘነ ስንል እንዲሁ ባህሪየ ሰብ ሰተነውና ምንድነው ብለን ስናይ ይሄ ለስለስ ያለ ትርጉሙ የሰው ሙከራ ነው። የቸርችን ኦርጋናይዝ ለማድረግ ምንድነው ኦርጋናይዝ ማለት ምንድነው በአማርኛ ቸርችን ለማስተዳደር ወይም ለማስኬድ የሰው ሙከራ ነው። ለስለሳ ጋር ግን ሌላ ክሪቲካል ምንድነው ክሪቲካል ወይም ደግሞ ሂሳዊ ትርጓሜ ያለው ሁሌ በተለይ በዛኛው ቤተክርስቲያን ያሉ ሰዎች እንደሚተቹን እናንተ በጣም የተከፋፈላችሁ ናችሁ ይሉናል። ምንድነው ይሄ እንደውም በሂሳዊ ትርጓሜው ስናይ ያለመብሰልና የክፍፍል ምክንያት መረጃ ወይም ማስረጃ ነው ብለን ልንወስደው እንችላለን። ስለዚህ በቀናዊ ስናየው ወይም ኦፕቲሚስቲክ ዴፊኒሽን ብዙ ትራዲሽኖች በአንድ የክራይስት ቦዲ ውስጥ ያሉ ብዙ ትራዲሽኖች ብለን ልንወስዳቸው እንችላለን። ምክንያቱም ቅድም እንዳነሳው ሰው ውሃ ውስጥ ይስጠም ወይስ ይረጭ፣ በሕፃንነቱ ወይስ ካመነ በኋላ የሚሉ ሁሉ ነው ባይዘው ዲቫይድ የሚያደርገው። ኢየሱስ አንድ ባህሪ እና አንድ ዋን ኔቸር ዋን ፐርሰን እና ዋን ኔቸር ነው ወይስ ዋን ፐርሰን እና ቱ ኔቸር ነው ያለው የሚል ያው በጣም how Christ operates ነው። ወደ ሳልቬሽን ወይም በሌላ እኛ ጋር ስንመጣ አፌክት የሚያደርገን ነገር የለም። እንደውም አሁን ፖስት ሞደርን የሆኑ ስኮላርስ የመጽሐፍ ቅዱስ አጥኚዎች ዝም ብለን ነው በቃላት ላይ እየተተጋተግን ያለ ነው እና ወይም ተርሚኖሎጂ ነው እያጣል ያለ ነው። ቤዚክ ሰንሱ ላይ አንድ ነን እያሉ ወደ እንትኑ እየመጡ ነው። ይህን ጠቅለን ስናደርገው ፔሲሚስቲክ ዴፊኒሽን አለው፣ ሞደሬት ዴፊኒሽን አለው፣ ክሪቲካል ዴፊኒሽን አለው። ሁሌም እንደምንተችበት እናንተ በጣም የተበታተናችሁና እርስ በርሳችሁ የተለያያችሁ ነው የሚለው ሂስቶሪካል ዴፊኒሽንም አለው። የብዙ ታሪካዊ፣ ፖለቲካዊ፣ ቋንቋዊ፣ ኢኮኖሚያዊም ሁሉ አለው ባይዘወይ። ምክንያቱም ቸርችን እንደምታዩት አሁን በእኛም ዘመን እንዳለው ቤተክርስቲያን ራም ማድረግ ከቤተክርስቲያን ጀርባ ትልቅ ፈንድ አለ። ኢኮኖሚያዊም ነገር አለው ነገር ይኸው ተጀርባው ይሄ ታሪካዊውን ስናይ ማለት ነው። እነዚህ ሁሉ ቅልቅል ነው። ግን እውነት ነው ክሪቲካል የሚለውን ነገር እኔ ወስደዋለሁ። ምክንያቱም ጳውሎስ ስለ ቆሮንቶስ ቤተክርስቲያን ሲያወራ እኔ የኢየሱስ ነኝ የሚሉትን ሰዎች ሁሉ አይመለስላቸውም። ክርስቶስ ተከፍሏል ወይ ነው የሚላቸው። እና አንዳንዴ እኛ የክርስቶስ ነን ስላልን ለክርስቶስ የወገንን እንመስላለን።
አንዱ ለጳውሎስ ነኝ ይላል፣ አንዱ የጳውሎስ ነኝ ይላል እና ጳውሎስ ግን እንዲህ አይነት ዲቪዥንስን አይቀበልም። ክሪቲካል ዴፊኒሽኑ ወይም ይሄ ሂሳዊ ትርጓሜው ሚዛን የሚደፋ ሆኖ እያለ ፕራክቲካ ወይም መሬት የረገጠው ትርጓሜው ግን ሂውማን አቴምፕት ነው፣ የሰው ሙከራ ነው። የቤተክርስቲያንን ለማስተዳደር፣ ቤተክርስቲያንን ለማስኬድ፣ ቤተክርስቲያንን ለማስሮጥ በሚደረግ ሰዋዊ ነው። ግን ለስለስ አድርገን ካየነው በአንድ አካል ውስጥ ያሉ ልዩ ልዩ ክፍሎች ናቸው ብለን መውሰድ እንችላለን። ቴንክ ዩ ጌቼ፣ ጌታ ኢየሱስ ይባርክ። ጌችን ማግኘት ባይዘይ የሆነ ላይብረሪ ጋር አብሮ መገናኘት ነው። ደስ ይለኛል ጌችን ሳገኘው፣ በጣም ደስ የሚለኝ እና ያችኛውን ፌስቡክ ላይ ያለችዋን ነገር እንዳታጠፋት፣ ገና ሴት ላይ ያደረግነው ነገር ስለሌለ ማለት ነው። አይ ቲንክ ሀሳቡን አሁን ወደኛ ላምጣውና ፕራክቲካል እንዲሆን በጣም ስለምፈልግ ማለት ነው። ቅድም ቆሮንቶስ ላይ ያለውን ሀሳብ እኔም እያሰብኩት ነበረ። መልሶ ጳውሎስ እንደ እኛ ሁላችን ለእናንተ አገልጋዮች ልንሆን የተሰጠን ሰዎች ነን፣ እኛ ሁላችን ደግሞ ተሰብስበን የክርስቶስ ነው፣ ክርስቶስ ደግሞ የእግዚአብሔር ነው ብሎ ቤተክርስቲያን የምትባለዋን ነገር ለኦውነሩ ለእግዚአብሔር ሰጥቶ ነው የሚጨርሰው። ባለፈው ሳምንትም ስንነጋገር ቤተክርስቲያን አንድ ናት ብለናል። የማይነኩ ፋውንዴሽኖች አሉ ማለት ነው። ክርስቶስ ነክ የሆኑ ምንም አይነት የዲኖሚኔሽን ብዛት ይምጣ፣ ግን ልንነካቸው ማንችላቸው የመዳን ነገር ላይ የተገናኙ ነገሮች እንደሚያስፈልጉ ይታያል ማለት ነው። አሁን ወደ እናንተ ላመጣ የምፈልገው ጥያቄ አሁን ባለፈውም እንደተነጋገርነው አንድ ሰው ብቻውን ቤተክርስቲያን ሊሆን አይችልም፣ ግዴታ ህብረት ያስፈልገዋል። እንደዛ ለማድረግ ከሆነ ሰው ጋር የሀሳብ ስምምነት ያስፈልገዋል ማለት ነው። በሆነ ጉዳይ ላይ መስማማት አለበት። የመንፈስ ህብረት፣ የልብ አንድነት ምናምን የሚሉት ነገሮች በቤተክርስቲያን ውስጥ ወይም ደግሞ በሁለት ሰዎች ግንኙነት ውስጥ በጣም አስፈላጊ ስለሆኑ ማለት ነው። ስለዚህ አሁን በየዲኖሚኔሽን ውስጥ በእኛ ሀገር ኮንቴክስት ምሳሌ መሰረተ ክርስቶስ ከሜኖናይት መታለች፣ ሉትራን ያለውን ኮንሴፕት ደግሞ መካነ ኢየሱስ ይዘዋለች፣ አሴምብሊ ኦፍ ጋድ ምናምን ላች ፔንቴኮስታል የሆኑት እና ህይወት ብርሃን ምናምን ከ20ኛው ክፍለ ዘመን መጀመሪያ ላይ በኋላ ባለው እነ ሲሞር እና ቻርልስ ፓርሃም ምናምን የሚባሉት ሰዎች ከተነሱ በኋላ ካሪዝማቲክ የሆነውን ነገር ፔንቴኮስታል የሆነውን ነገር ይዘው እንደመጡ ይታሰባል። እና አሁን እኛ ጆይን የምናደርጋቸው በየሳምንቱ የምንሄድባቸው ዲኖሚኔሽኖች እኛ ፐርሰናሊ ካለን መጽሐፍ ቅዱሳዊ አቋም አንጻር እንዴት ይታያሉ? ማለት የምንሄድበትን ዲኖሚኔሽን ወስነን መሄድ የለብንም ወይ? ምክንያቱም የመንፈስ ህብረት ስለሚያስፈልገን የመንፈስ አንድነት ያለን አቋም ተመሳሳይ መሆን ስላለበት የምንሄድበትን ዲኖሚኔሽን ዶክትሪን ማወቅ የለብንም ወይ? ከዛ በተጨማሪ ሆኖ በዛ ቲም ውስጥ ያሉ ሰዎች የተመሰረቱበትን የእምነት አቋም ማወቅ አንደርስታንድ ማድረግና የምንሄድበትን የሆነ የእምነት ተቋም ወይም ደግሞ የእምነት ክፍል መወሰን የለብንም ወይ የሚለው ላይ ትንሽ ሀሳብ ጽዬ ትናገሪና ከዛ በኋላ ፋሲሊዬ ጋር አንተ ጋር እመጣለሁ። እንዴት አመሻችሁ? እኔ ቀጥዬ ልግባ ቆይቼ ልግባ እየሰማሁኝ ነው ግን ለማውራት እሺ ፋሲሊዬ ወደ አንተ ልምጣ። ጥያቄው ምንድነው? አሁን ምንድነው ክሊር ለማድረግ በደንብ ለሁላችሁ ምሳሌ አሁን ካሪዝማቲክ የሆነ ወይ ደግሞ ፔንቴኮስታል የሆነ አስተሳሰብን የሚቀበሉ በጣም ውስጣቸው የሚቃጠል በታምራትና በድንቅ በነቢያትና በሐዋርያት ወዘተ የሚያምኑ ሰዎች ግን ሐዋርያትና ነቢያትን አንቀበልም የሚሉ ዲኖሚኔሽን ውስጥ የሚኖሩ ሰዎች ይኖራሉ። አሁን እንዲህ አይነት ጋዘሪንግ ውስጥ እንደሱ አይነት ሰዎች መኖር አለባቸው ወይ ደግሞ አንድ ሰው የሚገባበትን የሚካፈልበትን ዲኖሚኔሽን ለመወሰን የዲኖሚኔሽኖቹን የእምነት አቋም የተመሰረቱበትን እውነት ማወቅ የለበትም ወይ የሚለው ነው። ፋሲል ያንተ ጋር ልምጣ። ኦኬ እኔም ዛሬ ለማወቅ ነበር ማላውቀው አዲስ ነገር ምናልባት አዲስ ትምህርት ለማወቅ ነው የገባሁት። ግን ለማጥያቄውን ለመመለስ ያክል ደስ የሚል ሚቲንግ ነው። ያው ፕሮቴስታንቲዝም የምንለው ያው በእርግጥ ፕሮቴስታንት አይደለም እኛም የምንታወቅበት ጀስት ከ1537 ጀምሮ በማርቲን ሉተር በነበረው ሙቭመንት ምክንያት ተቃዋሚ ብለው በሚለው ስያሜ ነው የወጣው። ከዛ በኋላ ብዙ አይነት ዶክትሪኖች ወጥተዋል። ቀደም እንዳሉት ወንድምቶቼም እነዋሲው እንዳሉት በጣም ደስ የሚል መጀመሪያ ጆይን ሳደረኳችሁ በጣም ጥሩ ትዝታ መንፈሳዊ ህብረት የነበረብኝ ቦታ ስለሆነ በጣም ደስ ብሎኛል። በዚህ አጋጣሚ ባጭሩ ሰዓት ላለመውሰድ ያክል
እንዳልነው ካሪዝማቲክ የሆነ ሙቭመንት የምንላቸው አሉ። ጴንጤቆስታል የምንለው ለምሳሌ ከ1905 ጀምሮ በዊሊያም ጄ ሲሞር ከነበረው በኋላ ደግሞ ሞር ጴንጤቆስታል የሆነ ሙቭመንት የታወቀበት የመጣበት ሲዝ እንደሆነ እንመለከታለን። ነገር ግን ሁሉም ዲኖሚኔሽኖች ወይም ሁሉም አይነት አስተምህሮቶች የሚያምኗቸው አንድ ትልቅ ነገር እኛም የምንታወቅበት አምስቱ ብቻዎች የምንላቸው ትምህርቶች አሉ። ለምሳሌ እምነት ብቻ፣ ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ የምንለው የመጨረሻ አውቶሪቲ ያለው የእግዚአብሔር ቃል ነው ብለን የምናምንባቸውና አንድ ሰው የሚመራበት ቤተክርስቲያን የምታምነው ዶክትሪን አለ፣ ፎሎ የምታደርገው አንድ አስተምህሮ አለ እና በዛ ውስጥ ሲቀጥል ነገሮችን እዛ ቤተክርስቲያን ውስጥ ሆኖ አንዳንዴ ለምሳሌ ሴሽኒስት የሚባለው ዶክትሪን ወይም ደግሞ አንዳንድ ጊፍቶች ተቋርጧል ብለው የሚያምኑ ዶክትሪኖች አሉ። አንዳንድ ጸጋ ስጦታዎች አይቀጥሉም ብለው የሚያምኑ አሉ። በዛ ውስጥ ሆኖ ደግሞ የሚያምንም አለ። ይሄ ጊፍት አለ እኔ የምጠቀምታለሁ ብሎ የሚያምን ሰው አለ። ግን በዚህ መሃል ሁላችንም አግሪ የምናደርግበት ፖይንት አለ። ያ ምንድነው? የመጨረሻው ኦቶሪቲ መጽሐፍ ቅዱስ በሚለው ማለት ነው። የትኛውም አይነት ዶክትሪን የትኛውም አይነት መንፈሳዊ ልምምድ ሜጀር የሚደረገው ከእግዚአብሔር ቃል አንጻር ነው። የመጨረሻ ባለስልጣን ወይም ደግሞ ሶላ ስክሪፕቸራ የምንለው ማለት ነው። አንዱ የሚታወቅበት ሶላዎች ከምንለው ውስጥ መጽሐፍ ቅዱስ የመጨረሻው ሜጀርመንት ነው ብለን እናስባለን። ቅድም ወንድሞቼም እንዳሉት ብዙ አይነት ዶክትሪኖች አሉ። በእውነቱን ለመናገር ፕሮቴስታንት በሚለው ስር ውስጥ ያሉ ቅድም ሀብትሽን በጥቅቱ ሊያነሳቸው መክሯል። ሉትራን የምንላቸው ባፕቲስት የምንላቸው የተለያየ አይነት ዶክትሪኖች የሚከተሉ ቤተክርስቲያናት አሉ። ነገር ግን እነዚህን ሁሉ ሪፎርምድንም ጨምሮ ማለት ነው በነ ጆን ካልቪን የሚታወቀው ሪፎርምድ የምትባለውን ጨምሮ ብናያቸው የተለያየ አይነት ዶክትሪን እና የተለያየ አይነት አስተምህሮ ያላቸው ናቸው። ነገር ግን በዚህ ሁሉ ውስጥ ሁላችንም የምንስማማበት የወጣንበት አንዱ ሶላ ስክሪፕቸራ ወይ መጽሐፍ ቅዱስ ብቻ ስለሆነ በዛ ሜጀር ያደረገ ቢቀጥል ሞር አግሪ ያደርጋል ብዬ አስባለሁ። በተለያየ አይነት አስተምህሮት ውስጥ ቢኖር ወይም ዶክትሪን ውስጥ ቢያልፍም እግዚአብሔርን ቃል የሚቀበልና የሚያምን ከሆነ ሁላችንም የወጣንበት ስንወጣ አንዱ ማንጣላበት የተለያየ ዶክትሪን ልምምር ላይ ጊፍት የጸጋ ስጦታ ላይ ቢኖርም አገልጋዮች ላይ ወይም ነቢያት ላይ ሐዋርያት ላይ ቢኖርም ሁላችንም ግን የምንስማማበት ዲቤት የምናደርግበት አንዱ አግሪ የምናደርግበት ፖይንት ሶላ ስክሪፕቸራ ወይ መጽሐፍ ቅዱስ የሚለው ስለሆነ ያንን ፎሎ ማድረግ ከብዙ ነገር ያድናል ብዬ አስባለሁ። ምክንያቱም አስተምሮ በተለያየ ዘመን ሊመጣ ይችላል፣ በተለያዩ ሰዎች ሊነሳ ይችላል። የተለያየ አይነት የተሻሻሉ አይልካ አይደለም እንላቸው ብዙ አስተምሮቶች በሰዎች በተለያየ ጊዜና በተለያየ ምክንያት ሊመጡ ይችላሉ ከዚህም በኋላ ማለት ነው። ነገር ግን ያን ሁሉ ሜጀር ማድረግ የምንችለውና ትክክለኛውን ሐሳብ ማየት የምንችለው እንደ እግዚአብሔር ቃል ነው ብዬ አምናለሁ። በተለያየ አይነት ቸርች ውስጥ ያሉ ሰዎች ሉተራን ውስጥም ሊሆን ጴንጤቆስታልም ቢሆን በየትኛውም አይነት ቦታ ላይ እነሱ መጽሐፍ ቅዱስን በተረዱበትና ባወቁበት ትክክለኛ የሆነ ወይ ነው ብሎ ባሰቡበት መንገድ አግሪ ቢያደርጉ መልካም ነው። ያን ያህል ከእግዚአብሔር ቃል ጋር አዲስ አግሪመንት ውስጥ አያስገባቸውም ብዬ አስባለሁ እንደኔ ፐርሰናሊ። እና ይሄንን ነው ማስበው። ጊዜ ያልውሰድ እኔ ጋር በትንሹ ይሄንን ልበል። ጌታ ኢየሱስ ይባርክ። ፋሲሌ ትንሽ በጣም ትልቅ ነህ። በጣም ነው የምንወድህ። ስላገኘን በዚህ መንገድ በጣም ደስ ብሎናል። ኢን ክራይስት ብራዘርሁድ ጥያቄዋን ከፋሲሎ ጠበብ አድርጌ ወደ አንተ ላምጣውና አሁን በምንሄድበት ዲኖሚኔሽን ውስጥ አሁን ቅድም እንዳለው ምሳሌ ካሪዝማቲክ የሆነ ፔንቴኮስታል የሆነ አስተሳሰብና አቋም ይዤ ነገር ግን እንደዚህ አይነት ነገሮችን የማይደግፍ ወይ ደግሞ እንደዚህ አይነት ነገሮችን የማይቀበል ኮንግሪጌሽን ውስጥ መሳተፍ እንዴት ይታያል? ወይም ደግሞ አሁን በየኮንግሪጌሽን ውስጥ ያለ ሰው የዛን ዲኖሚኔሽን የእምነት አቋም በቅጡ ሳይረዳ ዝም ብሎ የሚፈስ አይነት ነው የሚመስለው እና እሱ ላይ ያለን ሀሳብ ጆሲ ተባረክልኝ። እሺ እኔ ዲኖሚኔሽንን መምረጥ ከምን አንፃር አየዋለሁ መሰለ? ልክ አንድ ማርኬት ውስጥ ገብተን ምግብ ስንገዛ ወይም የታሸገ ምግብ ብንገዛ ኢንግሪዲየንቱን ምን ምን ይይዛል፣ መቼ ኤክስፓየር ያደርጋል፣ ምንድን ነገሮች ናቸው ያሉት የሚለውን ነገር አውቀን እንደምንገዛው መሆን መቻል አለበት ዲኖሚኔሽናችንን ስንመርጥ እንጂ በጣም የምንወደው ጓደኛችን ስለሄደ ወይም ደግሞ ፓስተሩ ደስ የሚል ግሬስፉል የሆነ ፓስተር ስለሆነ ወይም ደግሞ ለአካባቢያችን በጣም ቅርብ ስለሆነ አሉ። እነዚህ ባይ ዲፎልት ዲኖሚኔሽን ላይ ራሳችንን የምናገኝባቸው መሰረታዊ ምክንያቶች እና እነሱን ነገሮች በጣም መፈተን አለብን። ይልቁንስ ወደ ኢንግሪዲየንቱ ገባ ብለን ማየት እንዳለብን አስባለሁኝና እንዴት ነው
የሚለው ላይ ለምሳሌ አንዱና ዋነኛ ነገር ብዬ የማስበው የአምልኮን ስልትና ባህል ለመረዳት ምን ማለት ነው? እያንዳንዱ ዘርፍ የራሱ የሆነ የአምልኮ ስልትና ማህበራዊ ባህል አለው። ሪፎርምድ በለው ፔንቴኮስታል በለው ወይም ሰቨን አድቬንቲስቶች የምንላቸው የተለያዩ ዲኖሚኔሽኖች የተለያየ የአምልኮ ዘርፍ ወይም ባህላዊና ማህበራዊ ካልቸራል የሆነ ነገር አለና ለኛ ለመንፈሳዊ እድገቴ የትኛው ይበልጥ ይረዳኛል ብዬ የመወሰን መብትም ምርጫም አለኝ። ስለዚህ ይሄ አንደኛው የአምልኮ ስልትና ባህልን ለመረዳት፣ ሁለተኛው ደግሞ አመራሩና ተጠያቂነቱንም ለማወቅ ይሄ ኦቶሪቲን፣ ሪስፖንሲቢሊቲ፣ አካውንታቢሊቲን ማወቅ መቻል አለብን። ምን ማለት ነው? የምንሄድበት ህብረት በማን ነው የሚመራው? መሪዎቹስ ለቀጣይ መዋቅር እንዴት ተጠያቂ ይሆናሉ? የሚሉትን ነገሮች በደንብ መርምረን ማወቅ አለብን። ይሄ ኢንዲቴል የምናያቸው እንትኖች ናቸውና ዲኖሚኔሽናችን ማወቅ ያለብን ወይም መምረጥ ያለብን ሁለት መሰረታዊ ምክንያቶች ብዬ የሚይዛቸው አምልኮ ስልት ባህልን ለመረዳትና አመራሩን ተጠያቂነቱን ከማወቅ አንጻር እላለሁና ይሄ ከሆነ የዶክትሪን የምንለው ወይም የመሰረተ እምነት ትምህርት አንድ ዲኖሚኔሽን እንትን የሚለው ማወቁ ለምን ይበልጥ ወሳኝ ነው በሚለው ነገሮች ላይ በጣም መሰረታዊ ከሆኑት ነገሮች ውስጥ አንደኛው ከስህተት ትምህርቶች ለመጠበቅ ራሳችን ለመጠበቅ ዶክትሪኖችን በደንብ ማወቅ እንዳለብን የመሰረተ እምነት ትምህርትን ማወቅ አለብን። ከስህተት ትምህርቶች ለመጠበቅና የምንሰማው ትምህርት ከመጽሐፍ ቅዱስ እውነት ጋር መገጣጠሙን መለየት አለብን። ካልተገጣጠመ እኛንም ይዞን የሚሄድ ነገር ስለሚሆን፣ ሁለተኛው ደግሞ የውስጥ ሰላምን ማግኘት። እኔ መጽሐፍ ቅዱስን በግሌ ሳነበው የሚሰማኝ ስሜትና እዛ ዲኖሚኔሽን ላይ ሲያስተምሩ ያለው እንትን ኮንትራዲክሽን ውስጥ ከገባ እኔ የውስጥ ሰላሜን ያናጋዋል ማለት ነውና እነዚህ ሁለት መሰረታዊ ነገሮች አንድ የመሰረተ እምነት ትምህርትን የምንፈትሽባቸው ወይም ዶክትሪንን ይበልጥ ማወቅ እንዳለብን የሚረዳ ነገር ነው ብዬ አስባለሁኝ። አይ ዶንት ኖ አድሬስ አድርጌው ከሆነ ጥያቄን፣ ግን እኔ የምረዳቸው በእነዚህ መሰረታዊ መንገዶች ነው ለመምረጥ። ቴንክ ዩ አትሽ ተባረክ ጆሲ፣ በጣም ደስ የሚል ሀሳብ ነው። ቅድም ፋሲልም ካለው ሀሳብ ጋር አብሮ የሚሄድ ነገር ናይቻለሁ። ማየት ካለብን አንዱ ኢንግሪዲየንት መካከል በተለይ የስተት አስተምሮ እኛን ከእምነት ሊያጎል የሚችል ነገር በጣም መሰረታዊ ነው። እነዚህ ነገሮች ደግሞ ፋይናሊ ኢንዳፕ የሚያደርጉት ከታች ቀጥለ ከተናገርከው የውስጥ ሰላምን ከመሸርሸር ተነስተው እያሉ ኢንዳፕ የሚያደርጉ ናቸውና ተባረክ ጆሲ። ከዚሁ ሀሳብ ላይ በደንብ አሁን መሬት ላይ ማውረዳችን በጣም ኢምፖርታንት ስለሆነ ጽያለሽ ሬዲ ነሽ? አለሁኝ ሀብቴ። የሚገርመው በጣም አስቤው አውቃለሁ፣ ግን ደግሞ ልክ አስቤው እንደማላቅ ነው የተሰማኝ ያለውና ኢቭን አሁን ራሱ አይ ካንት ፋይንድ አውት ምንድን ነው የሚሆነው እያልኩ እያስብኩኝ ነው ያለሁትና የሚገርም ጥያቄ ነው የጠየቅከን በእውነት። እኔ እንጃ ማለት ራሳችን እንደዚህ ፈትሸ ነው ራሱ ምናቅ እና ይሆናል እናንተ ታውቁ ይሆናል። እኔ ማለት ያለ እንኳን ውስጤ ላይ ግን መታሰብ እንዳለበት ራሱ አስቤ አላውቅም። ማሰብ ራሱ ትክክል ላይሆን ይችላል ብዬ ኢቭን መልሳለሁ እንዴ ግን ይሄ ነገር እሺ አይደለም ብዬ ብል ማድረግ እችላለሁ። በቃ እሺ አይ እንደዚህ መሆን የለበትም ሰው እንደዚህ መምረጥ አለበት ይባል፣ ግን ይቻላል ፕራክቲካሊ ራሱ ግን የሚሆን ነው። ይሄ ጥያቄ ነው እንደ ጥያቄ ለማሰብ ብቻ ነው የምናወራው እና በጣም ብዙ ሀሳብ ነው አይምሮ ውስጥ አሁን የተሯሯጠ ያለው በጣም ብዙ ነገር ነው ጭንቅላቴ ውስጥና ለማሰብ ብዬ ነው። ሌላ ስራ ኑሮኝ አይደለም ቆይ ያልኩት ቅድም ራሱና አሁንም ግን ምንም የደረስኩበት ፖይንት የለም። ግን ኢቭን ምን አስባለሁ ቅድም ጌችም እያወራ እየሰማሁት ነበር። በጣም ድንቅ አገላለጥ ነው አሁንም ያወራ ወንድማችን ሌሎቹም እና ቆይ ግን ዲኖሚኔሽን ናቹራል አይደለም ሊሆን አይችልም ማለት በቤተ ክርስቲያን ታሪካዊ አመጣጥ ውስጥ እንግዲህ ቅድም ሲወሩ የነበሩ ብዙ ጉባኤዎች እየተካሄዱ ነው የመጡትና የነዚህ ደግሞ ምክንያቱ ምንድነው? ጥያቄዎች ይነሱ ነበረ። ጥያቄ መነሳቱ ደግሞ ናቹራል ነበረ።
ጥያቄ ተነስቶ ደግሞ ለጥያቄ የሚሰጡት መልሶች ደግሞ የተለያየ አይነት ምላሽ ይሆንና እንደዛ የሆነ አሁን መጥቷልና አሁን ኢቭን በጣም መሰረታዊ ሆኑና ያልሆኑ ዶክትሪን ወይንም ዶክትሪናል ልዩነት ነው፣ ቲቺንግ ላይ ነው ዲፈረንሱና ቤዝ ያደረገው ሁሉም በተለይ ከፕሮቴስታንት የምንለው ላይ ቅድም ሲል እንደነበረው ፋሲል መሰረቱ የእግዚአብሔር ቃል ነው። ሁሉም ሊያብራራ የሚሞክረው በእግዚአብሔር ቃል ነው። ግን ኢቭን ያንኑ መሰረት ይዘን እያወራን የተለያየ ነገር ነው የምናወራው። ኢቭን አሁን እዚህ የምናወራው እኔና ሀብትሽ ራሱ መተን በጣም ብዙ ተስማምተን የሆነ ፖይንት ላይ በእርግጠኝነት እንለያያለን። እንደዛ አስባለሁኝና ይሄ ደግሞ የምናጠፋው አይደለም፣ አይሆንም በቃ እንዴት ትክክል አይደለም የምንለውም አይደለም። ስህተት ነው ሲጀምር። ዲኖሚኔሽን ግን ላይኖርስ ይችላል ወይ? እሺ ከሆነ ደግሞ የሆነ ዲኖሚኔሽን ስመርጥስ ሙሉ በሙሉ እኔን ይመቸኛል ወይ? እኔ ውስጥ ያለውን መረዳት የት ነው አገኘው? የሆነ ያክል ላገኘው እችላለሁ እንጂ ሙሉ በሙሉ የትም ብሄድ አገኘዋለሁ ብዬ አላስብም። ምክንያቱም እየወረድን ከመጣን ወደ ጥቃቅን መረዳቶችን እንመጣለን እኮ። ይሄ ዋናውን ትተነው ወደ ታች ልንወርድ ነው እና የምንለያይበት ቦታ በደንብ ይኖራል። ኢቭን አንድ ፋሚሊ ውስጥ ማለት ነው። ስለዚህ የትኛው ቦታ ነው የኔ ቦታ አላውቅም። ወይንም በማቻቻል በቃ ይሄኛው በጣም እንትን የሚለኝ ይሄኛው ስለሆነ ይሄኛውን ትቼ እዚህኛው ህብረት ጋር ልሆን ካልሆነ በቃ በደንብ እኮ ካሰብነው በጣም ብዙ ልዩነት አለና ይሄን ደግሞ ማጥፋትም አይቻልም። ስለዚህ እንዴት አድርገን እንኖር የሚለውን በደንብ ብትነግሩኝ እኔ በጣም ደስ ይለኛልና ተባረኩ። ተባረክ ልጅ ጌታ ኢየሱስ ይባርክሽ። ሳሚ ወተኔ ቆየው ሊገርመኝ አንድ ነገር ግን ልንገራችሁ። ከዚህ በፊት የጻፍኩት እንደገና በሕይወት መኖር የሚለው መጽሐፍ ላይ 3ኛው ቻፕተር ላይ የዚህ ዘመን ሪቫይቫሎች የሚል ቻፕተር አለው እና እሱ ቻፕተር ላይ ከወሰድኳቸው ጎርደን ፒቲ የሚባል ሰው ከዘረዘራቸው ዱዊት አጌን ሎርድ የሚል መጽሐፍ ላይ ነው የወሰድኳቸው ሊስቱን እና 1907 ላይ ኮሪያ ወንጌል የገባበትን መንገድ ብትመለከቱት ምንም ድንቅና ታምራት የለውም። ማለት ስክሪፕቸር ብቻ ቢሰበክበት ባይብል ስተዲ የሚደረግበት ማለት በቃ ይሄ ካሪዝማቲክ ፔንቴኮስታል የሚባለው ነገር ምንም የሌለበት ግን በቃ ስክሪፕቸር ላይ ብቻ ቤዝ ያደረገ ሪቫይቫል ነበር የተነሳውና ምንድነው መጨረሻ ላይ ግን ማለት እንዴት ነው 1906 ላይ እንደዛ የሆነው እዚህኛው ጋር እንደዚህ ሆኖ የሚለው ነገር እያየሁኝ ሳይ መጨረሻ ላይ እዛ ቦታ የሄዱት ሚሽነሪ ሆኖ የሄዱት ሰዎች ፕሬስቢቴሪያን እና ሜቶዲስቶች ናቸው። ሁለቱ በጣም በስርዓት የሚያምኑ ካሪዝማቲክ ነገር ላይ አቋም የሌላቸው አይነት ዲኖሚኔሽኖች ናቸው እና ምንድነው መጨረሻ ላይ ከዛ የተረዳሁት ነገር እግዚአብሔር ከኛ የልብ ሀሳብ ጋር አብሮ ይሄዳል ማለት ነው አይነት ነገር አለ። ማለት ፔንቴኮስታል በጣም ካሪዝማቲክ ነገር ላይ እምነት ያለው ሰው ጋር አብሮ በዛው መንገድ ይሄድ ይሆን ወይ አይ እንደዛ አይነት ነገር የለም ብሎ ከሚሉት ጋር ደግሞ እግዚአብሔር በእነሱ ሁኔታ መዳንን እየፈጸመ ይሄድ ይሆን የሚል ነገርን አሰብኩኝና እስኪ ወስንታና ሀሳብ እንጨምርበት እዚሁ ላይ የምንካፈልበትን ዲኖሚኔሽን ቅድም ከተባሉት ጆሲየም ካነሳው ሀሳብ ጋር ጽዮንም ካለችው ሀሳብ ጋር አያይዘን ለምሳሌ ህይወት ብርሃን አሁን ህይወት ብርሃን ውስጥ አለን ብለን የምንል ሰዎች ክላሲካል ፔንቴኮስታል እንደሆኑ ይታወቃል። አሁን ደግሞ በቅርብ ያሉት አሁን መካነ ኢየሱስ መሰረተ ክርስቶስ ደግሞ ነቢያት፣ ሐዋርያት ወዘተ የሚባል ነገርን አንቀበልም። እንደውም እሱ አንቀበልም ብቻ አይደለም ከእንደዚህ አይነት አስተሳሰብ ያላቸው ሰዎች ጋር አብረን አናደርግም ብለዋል ማለት ነው በሌላ አገላለጽ። ስለዚህ አሁን መካነ ኢየሱስ ውስጥ ያለ ግን በሐዋርያትና በነቢያት መኖር ላይ ካሪዝማቲክ ፔንቴኮስታል በሆነ ነገር ላይ አስተሳሰቡ ገና ስቲል ማለት በዛ ሁኔታ ውስጥ እንቀሳቀሳለሁ ብሎ የሚል ሰው እዛ ዲኖሚኔሽን ውስጥ መቆየት አለበት ወይ የሚለው ጥያቄ ላይ ነው። ወሲ ወደ አንተ ልምጣ። ሀብትሽ ጌታ ኢየሱስ በደሙ ይሸፍነኝ። ምክንያቱም እንትኑ በጣም ስትሮንግ ነው። ጽዮንም ጌችም ስፔሻሊ ጽዮን ያለችው ነገር ፕራክቲካሊ ሁላችንም ውስጥ ያለ ጥያቄ ነው።
ግን አንድ እውነት ላይ እንድንመጣ ፈልጋለሁ። ምንም ልናባብለው የማንችለው አንድ እውነት አለ። እሱም ዲኖሚኔሽን ማለት ሊትራሪ ክፍፍል ማለት ነው። ቅድም ተነጋግረናል። የክፍፍል ምንጮቹ ጤነኛ ይመስላሉ፣ ብዙም ችግር የሚያመጡ አይመስሉም። በተለይ በክርስትናው ዓለም ላይ በቃ አዳፕትድ አድርገነው ጤነኛ አድርገነው የወሰድነው ነገር ነው። ከዚህ የተነሳ በሽታው አይታየንም፣ ወይም ደግሞ በእግዚአብሔር ዓይን ሲታይ እጅግ አጸያፊ እንደሆነ ክፍፍል በእግዚአብሔር በሚያየው ዓይን ልክ አናየውም። እና ለዚህም ቤዚካሊ መጽሐፍ ቅዱስ ውስጥ ያሉትን ትሩዞች በጣም እኔም ህይወቴን ሲፈትነኝ ግራ ሲያጋባኝ ጌች ራሱ ምን ዲኖሚኔሽን አለኝ ያለ እውነቱን ነውና አንዳንዴ ይቸግርሃል የምትለው ያጣል። እውነቱ እየገባ ሲመጣ በተለይ የእግዚአብሔር የቃሉ ብርሃን እየበራብህ ሲመጣ ዌር አያም በቃ የት አባቴ ልግጠም ትላለህ። አንዳንድ ነገሮች በጣም ኢንላይት እንዲያደርጉ ሲመጡ ግንም የትም አትገጥምም። አንድ እውነት አለ። በምድር ሁሉ ላይ ጌታን በንጹህ ልብ የሚወዱ የሚያፈቅሩ ከራሳቸው እያመለጡ ይህን እውነት ለመኖር የሚራቡ ብዙ ቅዱሳን በአካባቢያችን በምንኖርበት ሰፈር አሉ። ጌታ ይመስገን አሉ። ጌታን የሚወዱ ጄኒውን ሲከርስ አሉ፣ ጄኒውን ላቨርስ አሉ። ከራሳቸው እያመለጡ በቃ ህይወትን ክርስቶስን እንደ ህይወት ለመኖር የሚናፍቁ ቅዱሳን አሉ። ግን ሲስተሙ ፓራላይዝ አድርጓቸዋል። ይህ ሲስተም እኔም እናንተም ልናፈርሰው ልናጠፋው አንችልም፣ በተአምር አንችልም። ለዛ ነው እኮ አንዴ ተስፋዬ ጋቢሶ የእስራኤል ህዝብ ከተስፋይቱ ምድር ከእግዚአብሔር ሐሳብ በመራቁ ምክንያት ተግዞ ወደ ባቢሎን ሄደ። ባቢሎን ማለት በመጽሐፍ ቅዱስ ውስጥ ክፍፍል፣ ዲሳቲስፋክሽን፣ እርካታ የሌለበት መለያየት ያለበት ቦታ ማለት ነው። ያም ሁላችንም እንደምናውቀው ዘፍጥረት ምዕራፍ 11 ላይ ሰው በኃጢአት ከወደቀ በኋላ በእግዚአብሔር ላይ ስማችንን እናስጠራ ብሎ ሲነሳ የተፈጠረው ችግር ከእግዚአብሔር ጋር መለያየት ነው። እኔነት የሚባል እናስጠራ የሚባል ሰልፍ የሚባል ማንነት ሲኖር ቀጥታ ሰው የእግዚአብሔር ጠላት ነው የሚሆነው። ይህ ማንነት ጌታ አሁንም አብዝቶ ለእኔና ለእናንተ ኢንላይት እንዲያደርገን ሰልፍ the great enemy of the church። እኔነት የሚባል አውሬ ሰይጣን አይደለም። እኔነት የሚባል አውሬ ለአካሉ በጣም 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 ለአንድነቱ ጠላት ነው። የተለያየ መንፈሳዊ ነገሮችን እያስመሰለ የራሱን ኒድና ፍላጎት እያሟላ ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ውጪ የሚያወጣ ትልቁ ጠላት እኔነት ነው። ለዚያ ነው ጌታ ኢየሱስ ክርስቶስ ሊከተለኝ የሚወድ ራሱን ይካድ መስቀሉን ተሸክሞ ዕለት ዕለት ይከተለኝ። ዋይ እኔነት ማለት the great enemy of the church ነው። የክርስቶስን የአካሉን አንድነት አጥፊ ነው። ይህንን ከታች ጀምረን ስንመለከት ቅድም እንዳነሳሁት ተስፋዬ ጋቢሶ በባቢሎን ተቀምጠው በዛ ቦታ ሆነው ጌታን መጥራት ፈለጉ፣ ጌታን መራብ ፈለጉ፣ እዛ ሆነው መዘመር ፈለጉ። ግን መድረኩና ሲስተሙ ያሉበት የተቀመጡበት ቦታ የክፍፍል ቦታ ስለሆነ አምልኮ ሊያደርጉ ቢመክሩ they didn't get him። የድሮውን ልምምድ ሊያደርጉ ቢመክሩ እምቢ አሉና ተስፋዬ ጋቢሶ ሲዘምር ከባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብናት ጊዜ እጅግ አለቀስን። ጽዮን ማለት the place of oneness ማለት ነው፣ የአንድነት ቦታ ነው። ይህንን በአንደኛ ነገሥት ምዕራፍ ስንት ላይ እንደሆነ ደቡቡና ሰሜኑ የእግዚአብሔር ሕዝብ ሲለያየ ጀሮብዓምና ኢዮርብዓም የሰሩት ትልቅ ነገር አንዱ ትልቅ ፈተና ሆኖ የምናየው ነገር የዚህ የመከፋፈል ትልቅ ችግር የኢዮርብዓም ጽዮን ያለችው በሰሜኑ ፓርት በይሁዳ ናት። ህዝቡ በአመት አንድ ጊዜ ሄዶ በዛ በአንድነት ስፍራ በዋንነስ ግራውንድ እግዚአብሔርን ማምለክ መስዋዕቱን መስጠት ነበረበት። ነገር ግን ኢዮርብዓም ወደዛ ከሄደ ሮብዓም ህዝቡን ያስቀርበኝና እኔም ባዶ ያደርገኛል ብሎ እግዚአብሔርን ሊያመልኩበት ከሚፈልገው ዋንነስ ከእግዚአብሔር ኢንተረስት አስወረደና ጣዖት እዛው ላይ ይሰራላቸው አጸድ ይሰራላቸውና አያትሉ እዚሁ ናችሁ ማንን ጥሩ እግዚአብሔርን ጥሩ አለ። ዛሬ የዲኖሚኔሽን ትልቁ ፈተና ይህን አይነት በሽታ ነው ያመጣው። አምልኮ የሚመስል ነገር አለው፣ ብዙ እግዚአብሔርን የሚጠራ ነገር አለው፣ እግዚአብሔር የሚመስል ነገር አለው።
ግን በክፍፍል ውስጥ በዲኖሚኔሽን ውስጥ በመለያየት ውስጥ God will know there የለም። ጌታ ከዚህ ህይወት እኔና እናንተን ያውጣል። ፕራክቲካሊ እንዴት እንኖረዋለን? ጽዮን ቅድም እየተናገረች እየፈራችሁ ያለው ነገር እንዴት እንኖረዋለን? ኋላ ልንመጣበት እንችላለን። ይሄ የጀሮብዓምና የጀሮብዓም መሰረት እዛ ላይ የተነሳ የሮብዓም እዛ ህዝቡን አስቀርቶ ጣዖት አምላክ ያደረገው የእግዚአብሔርን ህዝብ ምክንያት ሲባል he make his pick በቃ የራሱን ኤምፓየር ለመስራት ዛሬ ብዙዎቹ በመንፈሳዊ ስም እያመናፈሱ የራሳቸውን ፒክ ነው ሲሰሩ የምናየው። እግዚአብሔርን የሸፈኑት ጌታን የሸፈኑት ሁላችንም የምናየው የምንጸጸትበት ስናየው የምንጸየፈው በተለያየ መልከት የምንመለከተው ወይ የእግዚአብሔር መድረኮች እኮ ሰው የነገሰበት ነው። ሚስተር ኤክስ የነገሰበት እኮ ነው። ሰው የሚሸት ነገር እኮ ነው። ክርስቶስ እኮ በዛ ዲስፕሌይ አይደረግም፣ አይታይም። ክርስቶስ ካልታየ በዛ ዲስፕሌይ ካልሆነ ካልወጣ ምንድነው ትርጉሙ? ሰዎች የራሳቸውን ፒክ የሚሰሩበት የሆነ ዲኖሚኔሽናል እየሰሩ በዛ መልኩ እንዴት ሆኖ ነው? ትናንትና ባለፈው ሳምንት እንደተነጋገርነው እንዴት ነው ጌታ ሙሽራይቱን ሊያገኛት የሚችለው? እንዴት ነው ከሱ ጋር አቻ የሆነች እድፈት የሌለባትን እሷን ቤተክርስቲያን ሊያገኝ የሚችለው? ይሄ አይዲያል አይደለም። እግዚአብሔር ያገኛል። እግዚአብሔር በዚህ መልኩ በምድር ላይ ጌታን ሲክ የሚያደርጉ የሚራቡ እውነትን የሚፈልጉ ቅዱሳን አሉ። እነሱ በዚህ እውነትና በዚህ መስመር በህይወት መስመር ሲሄዱ ይጣመራሉ። ዛሬ በዚህ ፕላትፎርም ውስጥ የሚገቡ ይህን እውነት የሚፈልጉ ሰዎች ናቸው። አይ ቴል ዩ ፍራንክሊ ይህንን የሚራቡ ይህንን የሚጠሙ ምድር ማይሸት ጀኒውን የሆነ ሰይጣን አላብሶ ሸፍኖ ያለውን ትሩዝ አጣሞ ያዘውን ነገር በሚገለጥበት ይህን መስማት መትረፍ ነው። በእውነት ነው የምነግራችሁ፣ ይህን መስማት መትረፍ ነው። እና ስለዚህ ስለ ዲኖሚኔሽን ስናስብ ትልቁ ነገር መያዝ ያለብን አንድ እውነት እንነጋገር። እስኪ ወደ አዲስ ኪዳን እንምጣና ቤተክርስቲያን በአንድ ሎካሊቲ ውስጥ በተለያየ ስም አይታችሁ ታውቃላችሁ ወይ? አዲስ ኪዳን እንፈልጉና በቆሮንቶስ ያለች ቤተክርስቲያን፣ በኢየሩሳሌም ያለች ቤተክርስቲያን፣ በኤፌሶን ያለች ቤተክርስቲያን አብያተ ክርስቲያን አይልም። በሎካሊቲ ቤተክርስቲያን እንጂ ያለችው አብያተ ክርስቲያን አይደለም ያለው። አብያተ ክርስቲያን የሚኖረው ኤዥያ ስንል ነው። በሰፋ ባለ ቦታ በተለያዩ እንትኖች ሲጣመሩ ባህር ዳር፣ ጎንደር፣ ማርቆስ ብላ 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 ባሉት ሎካሊቲዎች እነሱ አብያተ ክርስቲያን ናቸው። ወይራስ ግን በአንድ ከተማ ግን ሊኖር የሚችለው ዋንነስ የሚኖረው በአንድ ግራውንድ ላይ በዛ የክርስቶስ አካል ስትኖር ነው። ይሄ የአዲስ ኪዳን እውነት ነው። ይህንን የአዲስ ኪዳን እውነት እንዴት አድርገን እንችላለን ወደዚህ ኖ ትሩዙ ላይ ነው መቆም ያለብን። ይሄ ነው እውነቱ። ትሩዙ ላይ ነው መቆም ያለብን። እስኪ ሄዱና አዲስ ኪዳን ስትፈትሹ የት ነው ያለው? ለዚህ ደግሞ ቅድም ስትናገሩት የነበረው ሐዋርያ ጳውሎስ ለቆሮንቶስ ቤተክርስቲያን አንድ አከሌ ከለኔ ትላለህ። ይሄ እኮ ካስተምሮ ይዘለለ በህይወታችን ልምምድ ውስጥ ሊኖር የሚገባ ነው። ሳናውቀው እኮ የኛ እንዲህ ያለ እኔ ህይወት ብርሃን ነኝ ብዬ ረጃፊ ሌላ የክርስቶስ አካል ምላት ነገር እያለኝ ሩጬ ህይወት ብርሃን ደዛ ድረስ ሄዳለሁ። ወዲያ ድረስ አቋርጬ do you think that ጤነኛ ይመስላል እኮ? do you think that ጤነኝነት ነው? ቤተክርስቲያን ህይወታዊ ናት፣ የክርስቶስ አካል ናት ከተባለ እኔ የኔ ፍሌቨር ፍለጋ የምሄደው ምንድነኝ? እና ስናየው የዘመኑ ሁኔታ ያለው ነገር በእውነት ነው የምላችሁ ዝብርቅርቁ የወጣ በጣም የከበደ ነገር ነው። ግን እንዴት ነው ወደዚህ ወደ ቀደመው የምንመጣው ስንል አንድ እውነት ነው። ወደ ቀደመው ማንነታችን ለመምጣት ከሚያስፈልገ ነገሮች አንዱ በመጽሐፍ ቅዱስ ውስጥ ስንመለከት የሐዋርያት ሥራ ምዕራፍ 2 ቁጥር 42 የኔ በቃ መስመር ነው። ምንድነው የሚለው በዛ ላይ? በሐዋርያት ትምህርትና እንጀራንም በመቁረስ በጸሎት ይተጉ ነበር ይላል። በሐዋርያት ትምህርቶች አይደለም የሚለው። ሐዋርያት ብዙዎች ናቸው፣ ፕሉራል ናቸው። ሐዋርያት ካለ ብዙ መሆናቸውን ገለጠ። ትምህርቶች ማለት ነበረበት አይልም። ግን በሐዋርያት ትምህርት ነው የሚለው። አንድ ነው ትምህርቱ። ያ ትምህርት ነው ወደ አንድነት የሚያመጣን። ከክፍፍል የሚያደነን ይህንን የሐዋርያትን ትምህርት ስንከተል ብቻ ነው። ከክፍፍል የምንወጣው ወደ ቀደመችው ወደ ጥንቷ ቤተክርስቲያን አስተምሮ ወደ እሱ ስንመለስ ብቻ ነው። እሱ ደግሞ ሌጀንድ አይደለም፣ ትሩዝ ነው። እሱ ላይ ስናተኩር ምንድነው እሱ አንዱ የሐዋርያት ትምህርት ስንል አንድ ነገር ነው። አምላክ ሰው ሆነ፣ በስብና ህይወት በምድር ላይ ተመላለሰ።
ማንም ሊከፍለው የማይችለው እኔና እናንተን ዕዳ ሊከፍል መስቀል ላይ ሄደ፣ ሞቶ በሶስተኛው ቀን ተነሳ፣ ተነስቶ ወደ አባቱ አረገ። እንደገና ህይወትን እንደሚሰጥ መንፈስ ሆኖ ወደ አማኞች ህይወት ውስጥ ገባ። ትምህርቱ ይህ ነው። መድረክ ላይ ሲወጣ ይሄ ፕሮፓጌትድ ሲደረግ ይሄ ሲነገር ሰዎች በዚህ እውነት ሲኖሩ there is no denomination, there is Christ in us። ክርስቶስ ሁሉም ነው፣ በሁሉም ነው። there is no Greek, there is no ጨዋ፣ there is no something, there is no division there። ስለዚህ ወደ እውነታው ስንመጣ በአዲስ ኪዳን ላይ የምንመለከተው የአዲስ ኪዳን አስተምሮ ይህ ከሆነ በየሎካሊቲ ያለችው አንዲት የክርስቶስ ቤተክርስቲያን ከሆነች ይሄ አሁን በዘመናችን በየደጃፉ እየተከፈተ እንደ ሱፐርማርኬት የሚሆነው ነገር ሪሊ እዚህ ጤነኛ ጌታ ምሕረት ይስጠን ወንድሞቼ። ይህን እውነት ይዘን በዚህ እውነት ላይ ቆመን ይህን እውነት እየተለማመድን በሰፈራችን ከቤታችን የጀመረ በሰፈራችን ይህ እውነት ነው ሊጋባ ሊባዛ ይገባዋል። እውነታው ይህ ነው። ወደ ቀደመችው ወደ አዲስ ኪዳን ወደ ሐዋርያት አስተምሮ ስንመለስ እግዚአብሔር ደስተኛ ይሆናል ብዬ አምናለሁ። አብርሽዬ ብዙ ጊዜ ማን ነው ሀብትሽ ብዙ ጊዜ አልወሰድ ይበቃኛል። ጌታ ይባርክ። ወሲ በእንደዚህ አይነት ኢሹ ላይ በተለይ ቤተክርስቲያን በተመለከተ የሚነሳ ነገር ላይ በጣም ሴንሲቲቭ ይሆናል። በጣም ነው የምወደውና ለብዙ ዘመናት የሚረዳው ሰው አጥቶ የኖረ ሰው ነው። አሁንም ልመለስና ባለፈው ሳምንት ስንነጋገር መጀመሪያ ቤተክርስቲያን ማናት የሚለውን ሐሳብ ያመጣንበት ምክንያት አንድ ናት ከሚለው ላይ ተነስተን ከዛ ወደ ብራንቾች መምጣት እንድንችል በሚል ነውና አሁንም አንድ ነገር ሪኮል አድርግላችሁ የአዙሳ ሪቫይቫል ከመነሳቱ በፊት እዛ ሲሞር በነበሩበት ጊዜ አንድ ሌላ ፍራንክ ባርትልማን የሚባል ሰው ነበርና ዌልስ ላይ ሪቫይቫል እንደተነሳ ሰምቶ ስለነበረ ቴሌግራም ይላላክ እንደነበር ኢቫን ሮበርትስ ጋር ይነገራል። እና ምን ማድረግ አለብን እናንተ ጋር የተነሳው አይነት ሪቫይቫል እንዲነሳ እግዚአብሔር በመካከላችን በሙላት እንዲገለጥ ምን እናድርግ ብሎ ይልክለታል ማለት ነው። እና ከመለሰለት መልሶች ውስጥ ተብሎ የተጻፉት ምንድናቸው? የመጀመሪያው ላይክ ማይንድ የሆናችሁ ሰዎች ተሰባሰቡ የሚል ማለት የመንፈስ አንድነት በክርስቶስ ጉዳይ ላይ ልብ ለልብ የተሳሰረ የመንፈስ ትስስር ያለው ላይክ ማይንድ የሆኑ ሰዎች ተሰባሰቡ። ሾርት ጋዘሪንግን ክሬት አድርጉ። ከዛ በኋላ ፌርቨንትሊ ሳታቋርጡ ጸልዩ። መጨረሻ ላይ የእግዚአብሔርን ጊዜ ጠብቁ የሚል መልስ መለሰለት ተብሎ ይባላል። እና አሁን በነዛ ዲኖሚኔሽኖች ውስጥ እየኖርን ምሳሌ በጣም አጭር ምሳሌ እንገራቸው። አሁን እዚህ አሁን ግሩፑ ላይ ያለችው ጽዮን እና እኔ እሑድ የምናመልክበት ቦታ በእውነት ነው የምነግራችሁ። እኔ ያለሁበት ቤት በዚህኛው ጀርባ ነው፣ እሷ ያለችው በዛኛው ጀርባ ነው። ያኛው ሌላ ዲኖሚኔሽን ነው፣ ይሄኛው ባለፉት 3 እና 4 ዓመታት ውስጥ አንድ ቀን በጋራ አምልከን አናውቅም። እነሱም ትንሽ ናቸው፣ እኛም ትንሽ ነን። ከዛ በተጨማሪ ደግሞ ምሳሌ በከተማ ደረጃ እንኳን ብናወራ ምሳሌ አንድ ትልቅ ዲኖሚኔሽን ትልቅ የሚባለው ኮቴሽን ውስጥ አንድ ዲኖሚኔሽን ትልቅ ህንፃ እየሰራ ከሆነ ሌላ ዲኖሚኔሽን ለዛ ህንፃ ማሰሪያ እንደ አካል ብር ሲሰጥ አታዩት። ይሄኛውም የተጀመረ ህንፃ አለ፣ ያኛውም የተጀመረ ህንፃ አለ። እና ምንድነው ማለት የፈለኩት አንዱን የሚደግፍ ማንነት ባላየንበት ሁኔታ ውስጥ ወይም ደግሞ የልብ ለልብ መቀባበል የመንፈስ ህብረት በሌለበት ሁኔታ ውስጥ እንዴት አድርገን መንፈሳዊ ነገርን ማስኬድ እንችላለን? ጌቺ አንተ ጋር ነው የምመጣው። አሁን እስኪ እንደገና ሪፍሬንስ አድርገልኝ ጥያቄው። ሶሪ ቀደም የሪቫይቫል ስቶሪ ሳወራ የመንፈስ አንድነት የልብ አንድነት ሐዋርያ ሥራ ምዕራፍ 2 ላይ መንፈስ ቅዱስ በዛ ጋዘሪንግ መካከል የመጣው ጌታ ኢየሱስም ሲናገር ሁለት ሰዎች በአንድ ሐሳብ ተስማምተው ቢሰባሰቡ ቢገኙ እኔ በዛ አገኛለሁ ብሎ ይናገራል። እግዚአብሔር ደግሞ የመርህ አምላክ ነውና ተመሳሳይ አይነት ማይንድ ሴት ተመሳሳይ አይነት የእምነት አቋም ሳይኖረን በጣም ስካተር ባረገ ማንነት ውስጥ አንድ ጋዘሪንግ ውስጥ አንድ ኮንግሪጌሽን ውስጥ መገኘት የእግዚአብሔር ስራ ለመስራት አስቸጋሪ አይሆንም ወይ? አሁን ምሳሌ እዚህ ያለን ላይክ ማይንድ ድሮን የተሰባሰብነው በአንድ ልብ በአንድ ሐሳብ እያወራን ያለነው ሰዎች ሞር ፕሮዳክት ሞር አውትፑት ያለው አይሆንም ወይ የሚለውን ሐሳብ ወይ እዚህ ላይ ምናልባት ለመጨመር ቅድም እንዳልኩት ጀርባና ጀርባ ነን። ምሳሌ አሁን ጽዮንና እኔ ግን አንድም ቀን ተገናኝተን ተስማምተን አናውቅም ወይ? አንድ ግሩፕ ውስጥ አንድ ከተማ ውስጥ የሆነ ዲኖሚኔሽን የሚሰራውን ስራ ለመደገፍ ሌላኛው ዲኖሚኔሽን ሲንቀሳቀስ አታየው። ምሳሌ በህንፃ ግንባታ አልኩና ግጭ ይቀጥል። እሺ ላይክ ማይንድድነስ እውነት ነው። ሁለት ሰዎች
ካልተስማሙ እንዴት ጉዞ ይጀምራሉ ይላል መጽሐፍ ቅዱስና እንትን ነው። እኔ ምንድነው በፕራክቲካል ክርስቲያን ህይወት ላይ የጠቀመኝ አንድ መጽሐፍ ምንድነው ብትሉ ዓላማ መር የሚለው መጽሐፍ ነውና ሪኳረን ነው ማለት ፕራክቲካል ክርስትናን እለት ከእለት ልክ አሁን ሀብትሽ እንደምትለው ወደኛ እናወርደው የሚለው ማለት ነው። እና እንደውም አንድ ሁሌ በህይወቴ መሪ አድርጌ ያስኩት ነገር አለ። ቅድም ሞሲ ሲያወራ ነበር። እውነት ነው፣ እሱ አይዲያል መሆን ያለበት ነው። ግን ደግሞ እጃችን ላይ ሪል የሆነ ነገር አለ። ስለዚህ ሁሌ በክርስትና ህይወታችሁ ቤትም አይታችሁት ከሆነ አንድ ሀሳብ ብታነሱ አምልኮ ልትሉ ትችላላችሁ፣ የቃል ጥናት ልትሉ ትችላላችሁ፣ ጸሎት ሊባል ይችላል፣ የቤተ ክርስቲያን አመራር ሜንሽን ዋትኤቨር ኢት ኢዝ እና ሁሌም አይዲያል እና ሪል የሚባለው ነገር አለ። ሶ እኔ ባይ ዘ ዌይ እንደኔ ኤክስፐሪመንታል ቸርች የነበረ ሰው የለም። ሶ አይ ኪፕ ቼንጂንግ ቤተክርስቲያን እና ከዚህ ሩጫ የገታኝ አንድ ስብከት ልንገራችሁ። አንድ ሰባኪ ፐርፌክት ቸርች የለም ማለት ፐርፌክት ቸርች ስለ ቢኖር እንኳን አንተ ስትሄድ ኢምፐርፌክት ታረጋታለህ የሚለው ነገር በጣም ገታኝ ከሩጫዬ ማለት ነው። ሶ አሁን ኢቭን ላይክ ማይንድነስ የሚለው ደግሞ ስፔክትረም ነው። ዜሮም አትሰጡትም፣ መቶም አትሰጡትም። እኔ ራሱ ከሚስቴ ጋር ራሱ ላይክ ማይንድነስ አይደለም ኢንሰርተን ኢሹስ ማለት በኮር ኢሹስ ግን መሆን ይቻላል። በኮር ኢሹ እውነት ነው ላይክ ማይንድድ ካልሆኑ በእርግጥ እዛ ላይ ወራጅ አለ ማለት ግድ ነው። ስለዚህ እንደውም ለቃሉ በቀረበ እንጂ ለቤት በቀረበ አትሂዱ የሚል ነበር እና እኔ ለቤት በቀረበ ሁሉ ይሄድ ነበር ድሮ ለቤት በቀረበ ቶሎ ታክሲ ላለመያዝ ማለት ነው። እና ብዙ ነው ኤክስፐሪመንት ያደረኩት። ስለዚህ ላይክ ማይንድነስ ጥሩ ነው። ከዛ ፈርቨንት ፕሬየር፣ ከዛ ዌይቲንግ አፖን ዘ ሎርድ የሚለው እምነት ነው። ነገር ግን እንዲሁ ጠቅለል ሳደርገው ቅድም ሪል እና አይዲያል ያለው ቅድም ወሲ ያነሳው አይዲያል ነው እና ዓላማ መር አይዲያሉን ብቻ እየጠበቅን ሪሉን ኢግኖር ካደረግን ይሄ በጣም ከባድ ችግር ነው የሚፈጥረው ይላል። ደግሞ ዘሪቨርሱ ደግሞ ሪል ነገሩን ብቻ ያስተናገድ አይዲያሉን ደግሞ ኢግኖር ካደረግነው ይሄ ደግሞ ኮምፕላሰንሲ ወይም ቸልተኝነት ነው የሚለው። ሶ ያኛው ኢማቹሪቲ ነው የሚለው። እንደውም አይዲያል ነገር አለ፣ እውነት ነው። ቃሉ ክርስቶስን ሐዋርያት ትምህርትም ያለው እውነት ነው። የመንፈስ ፍሬዎችና የሐዋርያት ትምህርቶች የሚለውን እኔ እቃወማለሁ። የመንፈስ ፍሬ አንድና የሃይማኖት ትምህርት አንድ ነው ያለው፣ ሁለቱም አንዳንድ ናቸው። ስለዚህ አይዲያሉን ብቻ እየጠበቅን ደግሞ አሁን ያለውን ኢግኖር የምናረግ ከሆነ ኢማቹሪቲ ነው። ስለዚህ ክርስቶስን ማየታችሁት እንደሆን አይዲያሉን እያስተማረ ሪሉን እያከመ ነው ሐዋርያትን እንኳን እዛ ያደረሳቸው። እንደውም እንደ ኤልያስ ምንድነው መብረቅ ከሰማይ ወርዱ ይብላቸው እንዴ እንበል እስኪሉ ድረስ ማለት ነውና እናንተ የሚሆንላችሁ መንፈስ አታውቁም እንዴ እያለ ጴጥሮስ ደግሞ አትሙት ሲል ጎተት እያደረገ ዞር በል እያለ እየገሰጸ። ስለዚህ አይዲያሉን ታርጌት አድርገን ሪሉን በእጃችን ይዘን አይዲያሉን ደግሞ ታርጌት አድርገን መሆን አለበት። ስለዚህ እኔ ሁሌ መጽሐፍ ቅዱስን ሳጠና ኳድራንት የሚል ነገር ወዳለሁ። ስለዚህ አይዲያል ኳድራንት እና ዘሪል ኳድራንት። ስለዚህ አይዲያሉን ሳንጥል ሪሉንም ቸል ሳንል የምንሄድ ከሆነ ብቻ ነው ሰርቫይቭ ልናደርግ የምንችለው ማለት ነው። አለበለዚያ ምን ይሆናል? ብቸኛ ክርስቲያን መሆን እንጀምራለን ማለት ነው። አይዞሌሽን። ይሄ ደግሞ የሰይጣን ስትራቴጂ ነው። ምንድነው የሚያደርገው? ልክ ናሽናል ጂኦግራፊም ስታዩ ከመንጋው መነጠል ነው። አንበሳ ባይዘው በመንጋ ጎሽን ሊነካው አይችልም። ስለዚህ ያስበረግግና ከመንጋው ሲነጠል ግን በቀላሉ በክንዶ ያደቀዋል። ስለዚህ በ21ኛው ክፍለ ዘመንም እኛን እየተጫወተብን ያለው በዚህ ነው እና አሁን የሚል ደም ደረስኩኝ። የደከመ ህብረትም ቢሆን ብቻን ከመሆን
የደከመ ህብረት ውስጥ ያለው ቤተክርስቲያን እጅግ የተሻለ ነው። ምክንያቱም ራዕየ ዮሐንስ 7ቱን አብያተ ክርስቲያናት እየተመላለሰ ይላል ክርስቶስና 7ቱንም ብታያቸው ድካም አለባቸው ከአንዱ በስተቀር። ስለዚህ ሂዝ አመንግስት ቸርች አለ ቢኮዝ የራሱ ስለሆነች ማለት ነው። ስለዚህ እሱን ኢግኖር ሳናደርግ ነገር ግን ደግሞ አይዲያሉንም ሳንተው መሆን አለበት። እንደውም ሰሞኑን ዩቲዩብ ላይ ቱቢዎች ብያ አንድ ያያስኩት እንትን አለ ስብከት ምንድነው የሚለው ርዕሱ በጣም የሚስብ ነው። የአሁኑ ዘመን ችግር ይላል ዶክትሪን የሌለው ቤተክርስቲያንና ቤተክርስቲያን የሌለው ክርስቲያን ነው ችግሩ። ትምህርት መሰረተ ትምህርት የሌለው ቤተክርስቲያንና ቤተክርስቲያን የሌለው ክርስቲያን ነው ይላልና ሁለቱንም ሳንነጥል ብንሄድ የሚል ነው። ሶ ላይክ ማይንድነስ ኢዝ አ ጉድ ቲንግ፣ ግን እንዳልኩት ስፔክትረም ነው ላይክ ማይንድነስ ቱ ዋት ኤክስቴንት የሚለው። ስለዚህ በቃሉ ብቻ የሚለው ቅድም ያነሳው ትክክል ነው። ግን አሁንም ችግራችን ምንድነው? ቃሉን የምንረዳበት። ቅድም እንዳልኩት በትምህርተ ክርስቶስ ብቻ ብዙዎቹ ይለያያሉ፣ ሌታለውን ሌላውን ትተን ማለት ነው። ስለዚህ ጥምቀትንም ስናል እንዲሁ የኛ መረዳት ነው አሁን ከእግዚአብሔር ጋር አልገጥም ያለው። ሶ መጨረሻ አንድ ከሪኳር ሌላ አንድ አባባል አንድ ጥቅስ ልጥቀስና ልጨርስ። ምንድነው የሚለው እሱ? መታዘዝ መረዳትን ያመጣል ነው የሚለው። እኔም አሁን ባይ ዘ ወይ አዝ አይ ጌት ኦልድ የገባኝ ነገር በመታዘዝ ውስጥ ነው መረዳት የሚመጣው። ተረድተን አይደለም የምንታዘዘው። እና እንደውም ምክንያት ይደረድራል። ሐና መቼ እንዲሆናት ሳታውቅ ፐርስፔር ምንድነው ቀጠለች ይላል። አብርሃም የት እንደሆነ ሳያውቅ፣ ማርያም እንዴት እንደሆነ ሳታውቅ፣ ዮሴፍ ምን እየተካሄደ እንዳለ ሳያውቅ ማለት ነው። እና ሁሉም የታዘዙት አንዳንዶች መቼ፣ አንዳንዶች ለምን፣ አንዳንዶች እንዴት፣ አንዳንዶች ለምን የሚለውን ነገር ሳያውቁ ነው። ሰው በመታዘዝ ውስጥ ነው መረዳት የሚመጣውና ሌትስ ክሊክ አሁን ቅድም እንደተባለው ላይክ ማይንድነስ። ምክንያቱም 2 ወይም 3 የሚል ነገር ፕሮሚስ ስለሰጠን ከዛ መጀመር ጥሩ ነው። ሶ የሀሳብ መመሳሰል ወይም ላይክ ማይንድነስ በሂደት ምንድነው? እኔ አሁን እዚህ የምሰራበት እንትን የሆነ መንገድ አለች እና ሁለቱ መኪናዎች ከተለያየ ዳይሬክሽን ነው የሚመጡት። ስለዚህ ሁለቱም ወደፊት ሲሄዱ ሊጋጩ ነው የሚመስሉት። ስለዚህ አንዳችን ወደ አንዳችን ሳንሄድ ሁለታችንም ወደ ክርስቶስ መሄድ ከጀመርን በሁለታችን መካከል ያለው ጋፕ እየጠበበ ይመጣል። ግን እኔ እሱን የሚጎትት ሀብትሽን የሚጎትት ሀብትሽ ደግሞ እኔ የሚጎትት ከሆነ ገመድ ጉተታ ይሆንና እንደውም ይበጠሳል። ስለዚህ ሁለታችንም ቱዋርድስ ክራይስት ለማደግ የሚሆን ከሆነ የተሻለ ይሆናል የሚል ነው። ሶ ላይክ ማይንድነስ ኢዝ አ ኪ ፖይንት የሚለውን ለማስመር ነው። ግን እሱንም በፕሪኮሽን ብንይዘው የሚል ለማለት ነው። ብለሲዩ በጣም ጌቺ ወሴ በኋላ እድል እሰጥሃለሁ። አይ ቲንክ አንድ ሀሳብ ያለ ይመስለኛል። አሁን ላምጣውና ኢንዲቪዥዋሊ እኛ ካለን ሪስፖንሲቢሊቲ አንጻር ላውራ። ምክንያቱም እስካሁን ስንመጣ አንደኛ ያለ ዲኖሚኔሽን ያለ ህብረት መኖር አንችል። በቃ ይሄ ብላክ ኤንድ ዋይት ክሊር ነው። ግዴታ ቤተክርስቲያን ብለን ካለን ቢያንስ 2 ሰዎች መሆን ስላለባቸው ማለት ነው። 2 ሰዎች ከሆኑ ደግሞ በሆነ ነገር ላይ መስማማት አለባቸው። ሁሉም ነገር ሊስማሙ አይችሉም የሚለው ነገር ይመጣል። ሰው እየበዛ ሲመጣ ዴፊኒትሊ የሆነ የሀሳብ ልዩነት እየመጣ ይመጣል ማለት ነው። ከዛ ውጭ ግን አሁን ወደ እያንዳንዳችን የመጨረሻ ሀሳብ አድርጌ ላመጣ የምፈልገው ነገር ጌታ ኢየሱስ በእኛ ሁኔታ ውስጥ ምሳሌ በጣም ልክ የሆነውን ነገር ኢንላይትን እንኳን አድርጎልን ከሆነ ፐርፐዙ ያንን እዛ ጋዘሪንግ ውስጥ ያለውን ጨለማ የመግፈፍ ሀሳብ ነው ብዬ አስባለሁ። የዓለም ብርሃን ወይም ደግሞ የምድር ጨው ብሎ እንዳለ እዛ ሁኔታ ውስጥ ኢንቮልቭ በማድረግ ልክ ያልሆነውን ነገር በማፍረስ ትክክል በሆነው ነገር የመገንባትና የመቀየር ስራ እንድንሰራለት እግዚአብሔርን በፈለገ አምናለሁ እንጂ ራሳችን አይዞሌት እያደረግን በሆነ ጋዘሪንግ ውስጥ እያስገባን ማለት ያኛውን በቃ ርኩሳን ልክ ሰማርያውያንን በቃ እናንተ እንደዚህ እኛ ደግሞ እንደዚህ እንደተባባሉት አይነት ገሌና ገሌ እየተባባልን እንድንሄድ አይመስለኝም። እና ሪስፖንሲቢሊቲን መጨረሻ ላይ ከራሳችን ጋር በጣም እንድንመለከት ፈልጋለሁ። ወሲ ምናልባት ሀሳብ ልስጥህ እድል ልስጥህ
ከዛ ፂጋ የመጨረሻ ሀሳብ ካለሽ ይመጣል። እሺ ሀብትሽ፣ ያው እየተነጋገርንበት ፌሎሺፕ እያደረግንበት ያለው ነገር ቅድም እንደተናገርኩት በብዙ የማይነካ በብዙ ተሸፍኖ ያለ ትሩዝ ነውና በሰዓቱ ምናልባት የተናገርኳቸው ነገሮች it is the word of God በትንሹም ቢሆን ልምምድ በህይወታችን ውስጥ እንዲመጣ በየአካባቢያችን ባለንበት ሎካሊቲ ይህን እውነት ፕሮፓጌት የሚያደርግ ተግባራዊ የህይወት ልምምድ እንዲኖረን ያግዛል ከሚል ያነሳሁት ሐሳብ ነው እንጂ እውነታው በመጽሐፍ ቅዱስ ውስጥ የተቀመጡት እውነታዎች አሉ እና አንችልም የምንላቸው አይዲያል ይመስላሉ የምንላቸው the word of God is not ideal basically እያወራን ያለነው መጽሐፍ ቅዱስ ውስጥ ያለውን ትሩዝ ነው። ትሩዙን ደግሞ ጌታ በረዳን መጠን እዛ እውነት ጋራ በተለያዩ ከላይ እስከታች ያሉትን የእግዚአብሔር ቃላት እየተመለከትን በምናየው ሁላችንም ስለ ክፍፍል የምንረዳው ነገር አለ። ግን ክፍፍልን ደፍረን አይደለም እንደዛ የምናመጣው። የክፍፍሉ ምንጮች ማጆሪቲው መንፈሳዊ ነው የሚመስሉት፣ በጣም መንፈሳዊ ጤነኛ ነው የሚመስሉት። ከዛም ነው ያ አሁን ያለው ሲስተም ግራውንዱ በጣም ከባድ ነው የምልበት ምክንያት በቃ አዳፕት ስላደረግ ነው ሲስተሙን እንደ ጤነኛ አድርገን ስለወሰድ ነው እንደዛ አይነት ነገር አለ እና ይሄ እውነት ለኔ በራልኝ ማለት ተገንጥዬ ብቻዬን እኖራለሁ ግን ማለት አይደለም። ልክ አሁን በዚህ ፕላትፎርም ሁላችንም እየተነጋገርን ሲኪንጉ ኑሮን በዚህ ሰዓታችን ጠብቀን ስንመጣ የሆነ ነገር ፈልገን እንዳልሆነ ሁላችንም እናውቃለን። ረሃቡ ስላለን ነው። የሆነ ውስጣችን ውስጥ ኢንካልኬትድ የሚያደርግ ጤነኛ ያልሆነ ምልልስ፣ ጤነኛ ያልሆነ ልምምድ፣ ጤነኛ ያልሆነ እውነተኛ ፕሮፐር የሆነ የአካሉን ህይወት የማያሳይ ነገር እንዳለ ፐርሰናሊ ብቻችን ስንቀመጥ እናያለን፣ እንወያያለን፣ እንነጋገራለን። ግን what will be the solution ምንድነው ነገሩ ስንል ከእውነታው ከጥንቱ ከሐዋርያት ቤተክርስቲያን ትሩዝ ባንድም በሌላም ቅድም ባልናቸው ምክንያቶች እየተለያየን እየራቀነ ከዚህ ትሩዝ እየወጣን ስለመጣን ነው። ስለዚህ ጌታ ደግሞ እንድንመለስ የሚፈልግ አምላክ ነው። ሁልጊዜ እንድንመለስ ባንድም በሌላም የቃሉን ብርሃን ይልካል። በተለይ በጣም ሲከር ከሆንን፣ በተለይ በጣም ላቨር ከሆንን፣ በተለይ እግዚአብሔር ምሮንና ቸርነት አድርጎልን ከእኔነታችን ጋር የተፋታ ህይወት በተለይ እኔነት የሚባል በቃ አወቅነውም አላወቅነውም እኔና እናንተ ውስጥ በጣም ለእግዚአብሔር ነገርና ለእግዚአብሔር ስራ ጠላት የሆነ በውስጣችን ያለ even we are born again ብንሆንም መንፈሳችን ቢድንም ነፍሳችን ግን በዛ ትራንስፎርም ባልሆነ ማንነት ስላለች እሷ ብዙ ነገሮችን ታበላሻለች። የብዙ ምንጭ የብዙ ከእግዚአብሔር ጋራ የሚያጣላ ነገሮች ከህይወታችን የሚወጣበት በዛ እኔነት ብለን ግን አሽሞንሙነን በያዝነው በተለያየ መንገዱ ስውር በሆነ በህይወታችን ውስጥ ተደብቆ ያለ ግን ዳሜጅድ የሚያደርግ የአካሉን ህይወት እኛ ጋር አለ። እሱ ጌታ ሲምረን እኔነትን ስናውቅ እዛ ውስጥ ኢንካልኬትድ የሚያደርገው ማንነታችን ስናቅ ከዚህ አድነን የሚል ማንነት ውስጣችን ሲመጣ ጌታ ሆይ ከዚህ ማንነት ፕራክቲካሊ አድነኝ፣ አጋልጠኝ፣ አትርፈኝ ስንል ሳናውቀው ከእንደዚህ ይህንን ሲክ ከሚያደርጉ ቅዱሳን ጋር መርጅ እናደርጋለን በያለንበት አካባቢ። ያኔ በዚህ መርጅ ምክንያት ጌታ እድል ፈንታ ያገኛል። በዛ ከተማ ውስጥ ራሳቸውን የካዱ በእውነት ራስን በመጥላት ራሱን እንዲናይ በማድረግ ክርስቶስ ብቻ ማግኒፋይ እንዲሆን ክርስቶስ ብቻ ከፍ እንዲል ያንን ህይወት የሚለማመዱ ጌታን ኢንጆይ የሚያደርጉ ጌታን እየተጠሙ ጌታን የሚራቡ በየትኛውም ኑሮና ህይወታቸው ውስጥ እውነተኛ የክርስቶስ ኢየሱስ ምስክር ሆነው የሚኖሩ ቅዱሳንን በየከተማው ሲያገኝ ይሄ የምናየው ዝብርቅርቅ ያለው ነገር እድል ፈንታ ያጣ ክርስቶስ በዛ ከተማ ላይ ጀኒውን የሆነውን ላምፕ ስታንድ ያገኛል፣ መቅረዙን ያገኛል። በዛ ከተማ ያለውን ጨለማ መግፈፍ የሚችል ማጋለጥ የሚችል በጽድቅ የቆመ የክርስቶስን አካል ያገኛል። ዛሬ የቤተክርስቲያን ህይወት እኮ በጣም አስጨናቂና አስገራሚ ህይወት ውስጥ እኮ ነው፣ ድብልቅልቅ እኮ ነው ያለ ነው። የተደባለቀ ህይወት እኮ ነው የምንኖረው። በእውነት ክርስቶስ እሱ የሚፈልጋት እኮ እውነተኛይቱን መቅረዝ እኮ ሊያገኝ የሚችልበት ሁኔታ አይደለም። የተደባለቀ ህይወት ነው። ከዓለም ዝባዝንክ የገባባት ህይወት ነው ያለው። በተለያየ መንገድ የተበላሸ ማንነት ነው ያለው እና
ከዚህ ማምለጫው መንገድ በተለያየ ዲኖሚኔሽናል በሆነ በክፍፍል ውስጥ ጌታ የለም። ጀኒውንሊ ዴፊኒትሊ ነው የምነግራችሁ። ስሩ ዲቪዥኑ መንፈሳዊ ሊመስል ይችላል። ዲቪዥኑ እኔና እናንተ ያልደረስንበት ጤነኛ ሊመስል ይችላል። በዲቪዥን መካከል God will not be there። ልናመልክ እንችላለን፣ ጌታ ልንጠራ እንችላለን፣ ስሙን ምናምን ልን እንችላለን። ግን ሪሊጂየስ ኤክስፒሪየንስ ነው እንጂ ፐርፎርማንስ ነው እንጂ የሚታየው በእውነት ጌታ የሚታይበትና የሚገለጥበት ጌታ ማግኒፋይድ እና ፕሮሞት የሚደረግበት ያቺ የክርስቶስን አካል የምንፈልጋትን በአንድነት የምትገኝ ናት። በአንድነት ግራውንድ ላይ የምትመጣ ናት እንጂ በዛ ውጭ የምትመጣ አይደለችም። የጥንቷ ቤተክርስቲያን እውነታው እዚህ ጋር ነው። የተለያዩ ነገሮች እንኳን ቢኖሩባት በአንድነት መሰረት ላይ ሆና ነው ያለችው። ወደሱ ወደ ጥንቱ የቤተክርስቲያን ህይወት መመለስ ቤተክርስቲያንን ግድ ይላታል። ይህንን ጤነኛ አድርገን መያዝ ግን የለብንም። አይዲያል አይደለም። it is a practice ልምምድ ነው። እኔና እናንተ በዚህ ህይወት ውስጥ ብንኖር በዚህ ስንጋጠም ያን እውነት እናመጣለን ነው እንጂ አይዲያል አይደለም። እኔ ራሴ ከኔ ካመለጥኩ ከቤተሰቤ ቢጀምር ዋነስን ከሰፈሬ ቢጀምር ዋነስን እሱን እየተለማመድኩ ስመጣ በቃ ጌታ በዛ መካከል በአንድነት መካከል በቤተሰብ ውስጥ ጌታ ይታያል። በሰፈሬ ውስጥ ባሉት ቅዱሳን ይህን እውነት ፕሮፓጌት ባደረግ ጌታ ይታያል። ከክፍፍል ወጠን ጌታን በመደሰት በአንድነት መሰረትን በማቆም በዚህ እውነት ውስጥ ብንኖር ከመልመድ ላይ ጥቃቅን ነገር እየፈለግን እየተለያየን ከምንኖር ወደዚህ ማንነት ብንመጣ ጌታ በዛ ይደሰታል ከሚል ሐሳብ ነው። ይሄ ደግሞ ልምምዳዊ ነው፣ መምጣት የሚችል እውነት ነው። ጌታ የሚመጣው ይችን ማንነት ሲያገኝ ነው የሚል እምነትና መረዳት አለኝ እንጂ ብቻዬን አልቆምኩም። ባለሁበት እኮ በየትኛው ሁኔታ እኮ በክርስቶስ ኢየሱስ ዳግመኛ የተወለዱ ወንድሞችና እህቶች እኮ የኔ እኮ በአካል ውስጥ ያሉ ወንድሞችና እህቶች ናቸው። ግን በዚህ መካከል እያለን ጌታ ቤተክርስቲያን ፐርፌክት እንዲያደርግ ኤዲፋይ እንዲያደርግ ክርስቶስን እንዲመጣ የሚያሳይ የሙሽራ ቁመና እንዲኖራት የማድረግ ስራ ግን ይሄ እውነት ከገባን በዛም ውስጥ ሆነን ይህን ትሩዝ እየተናገርን ወደዚህ ማንነት ቅዱሳንን ማምጣትና በዚህ ህይወት ውስጥ እንድንለማመድ ይህን ልምምድ ውስጥ መግባት አለብን። ዋናው ትልቁ አሁን በዚህ ኢሹ ላይ ለእውቀት ለመገበያየት ደግሞ እውቀቴን ለመግለጥ አይደለም እዚህ ውስጥ የገባሁት። ይህን ትሩዝ ልሸር ለማድረግ ይህን ትሩዝ ለመናገር ይህን ትሩዝ አንድ ካንዳችሁ ለመስማት ከናንተ ለመቀበል ይህን በሽታ እንዴት ነው ጌታ ከኛ ሊያነሳው የሚችል እንዴት ነው ከመጽሐፍ ቅዱስ ያለው ትሩዝ ምንድነው የሚመስለው? ስለዚህ ካንዳችን ተማምረን ወደዚህ ልምምድ ወደዚህ ህይወታዊ ማንነት እንድንመጣ እንጂ እኔ በቃሉ ላይ ልስፈላሰፍ የቃሉን የሆነ ነገር ለማድረግ የራሴን የቃሉን ዕውቀት ለመናገር አልገባውምና ከይቅርታ ጋራ እየተነጋገርን ያለ ነው። አይዲያ አይደለም። it is the word of God። ጌታ ብዙቶ ይባርካችሁ ቅዱሳን በዚህ ውስጥ ያላችሁ ወንድሞቼ እና እህቶቼ። ሶሪ አትሽ ማስተካከያ እሺ ወሲ አይ ቲንክ አይዲያል የሚለውን የተረዳኝ አይዲያል የሚለው መሆን ባለበትና እየሆነ ባለው ለማለት ነው እንጂ የሆነ አየር ላይ ያለ ለማለት አይደለም። አይዲያል ያልኩት መሆን ያለበት ወይም አሁን እንዳልከው የተቀመጠ ከዛ እየሆነ ስታንዳርዱ ማለት ነው። አይዲያል ማለት ስታንዳርዱ ለማለት ነው። የእግዚአብሔር ያስቀመጠው ስታንዳርድ አይዲያል ይባላል። እሱ ነው አይዲያል ለማለት ነው። ሶሪ ጌቺዬ ይቅርታ ስላልተረዳው በጣም በዛ አግባብ የእግዚአብሔር ቃል አይዲያል ካልባ I love you እኛ ምን እንሰራለን እዚህ? እሺ ጌታ ኢየሱስ ይባርካችሁ። አክቹአሊ ለጌች በዛ አንደርስታንዲንግ ነበር መጀመሪያ የተረዳው። እንግዲህ አይ ቲንክ አዲስቷ ኢየሩሳሌም በደንብ ተገጣጥማ ጌታ ኢየሱስ የራሱ የሆኑትን ለመውሰድ ድንገት ሲመጣ እዛ ነው እንግዲህ ይሄ የተከፋፈለው ነገር ያልቀል ብዬ የማስበው። ጆዬ ጥያቄ እንዳለ እየነገርከኝ ነው። ጆዬ ድል ስጥ። ምናልባት ይሰማል? ያ ይሰማል። ብዙ ማለት ብዙ የሚያስተምሩ ነገሮች ውስጥ ነው የቆየሁት። ደስተኛ ነኝ ስለ አሳለፍነው ሰዓት። ወጣ ገባ ስለነበረው ሞደም አልሰራ ብሎኝ አየር ሰዓት እየገዛው ነው የነበረና ምናልባት ያለፈ ነገር ካለ ይሄ አሁን የመጨረሻውን ሐሳብ ወይስ ያወራበትን የነበረውን ሐሳብ የተወሰነውን ፓርቱን ነው የወሰድኩት። ግን ጥያቄ አለኝ። ምንድነው የኔ ጥያቄ? ክሪቲካል ነገር ነው ያነሳ ነው የተነሳው ነገር ዝም ብሎ መሬት መያዝ ያለበት ጉዳይ ነው ብዬ አስባለሁ። ልቦቻችን የሚሰጥለት ጉዳይ የመቆማችንን ምናልባት ዋነኛው ፓርታችን ይሄ ነው ብዬ ነው የማስበውና
ጥሩ ነገር ስታገኙ ለሌሎች እከሌ ቢኖር በዚህ ነገር ውስጥ ደስ ይለኝ ነበር እንደምትሉት ሁሉ ምናልባት የብዙዎቻችን የቤተክርስቲያን ዋናዎቻችን ቢኖሩ እዚህ ነገር በጣም ደስተኛ ነበርኩ በግሌ ምናልባት ኢንቪቴሽኑን ደርሷቸው ሪጀክት አድርገውት ምናምን አላቅም ብዙም የቸርች ፖለቲክስ ውስጥ ሩቅ ሰው ስለሆንኩኝ ያለውን ነገር አላቅምና ግን መኖር ነበረባቸው ብዬ አስባለሁ። ምክንያቱም የተነሱ ያለው ነገር ምናልባት በ6 በ7 ሰዎች ውስጥ መቅረት አለበት ብዬ አላምንም። የግሌ እምነት እንደዛ ነው። የተነሳው ነገር የሚያተርፍ ስለሆነ ግማሽ ቀን ማነው ግማሽ ሰዓት ምናምን ወሲጋ አሳልፌ አውቃለሁና እሱ ውስጥ ያለውን ራብ አውቃለሁ። ሀብትሽ ጋር የተወሰነ ነገር አውቃለሁና አሁን ኢንዲቪጁዋል በሆነ ወይ አይደለም እንደዚህ ፕላትፎርሞች ውስጥ ገብተው እነኚህ ሰዎች አድሬስ መደረግ አለባቸው የሚል እምነት አለኝ። ጥያቄን ግን ስመለስ ምንድነው እንደኔ ከሆነ ሃይማኖት ወደ ጌታ ቤት የመጣን ሰዎች ከሆን በኮሚኒቲ ውስጥ እንዳፈንጋጭነት ሰዎች ነን ብዬ አስባለሁ። ምናልባት እሱ ስለሆነ ያለን ስም ለምሳሌ ካደግንበት ማህበረሰብ ተለይተን ወደ ፕሮቴስታንቱ ዓለም ስንመጣ አፈንጋጭ እንደ ካህዲ ምናምን ታየበት ዴቨሎፕ አድርገናል። ልጆቻችን ኤክሰርሳይዝ ያደረግነው ህይወታችን ውስጥ እሱ ነው ብዬ አስባለሁና እንደ እኔ ትንሽ ያስቸገረ ነው። እሺ አሁን እኔ እነዚህ ውስጥ ያመጣኝ ጉዳይ አሁን ምንም ነገር የለውም። እግዚአብሔር በሚያውቅ የእግዚአብሔርን ቃል ለመማር ነው የመጣሁት። የእግዚአብሔር ቃል ምን ይላል በዚህ በሚነሱ ሐሳቦች ውስጥ ለማለት ነው የመጣሁትና ይሄንን ቲም በስነ ስርዓት ካለመረዳት እንዳፈንጋጭነት ሊታይ ይችላል የሚል አይነት ስጋቶች አሉብኝ። ፐርሰናል ስጋቶች ናቸው። ግን ቤተክርስቲያን በዚህ ዘመን ይሄ ዲኖሚኔሽን በሚመለከት ያላት መልክ ይሄንን አሁን ስናነሳ የቆየነውን መሆን አለበት። ስለዚህ እዚሁ ላይ ተወርቶ የሚቀር ጉዳይ ነው የምናወራው ወይንስ ነገ በጀንደር አንድ ስራ አለ ሚኒስትሪንግ የሚባል ስርጸት የሚባል ማለት የሆነ ሐሳብ ታነሳለህ እሱ ነገር ካልሰረጸ ኮሚቴ ውስጥ ካልወረደ አውርተሃል ማለት ነው። በቃ መውረድ አለበት፣ ወደ ማህበረሰቡ መግባት አለበት። እንደገና ቤተክርስቲያን አድሬስ መደረግ አለባት በዚህ ጉዳይ ብዬ አስባለሁ። ቤተክርስቲያን ብለው የሰዎች ስብስብ ስለሆነ ብዬ ስለማስብ ማለት ነው። ሌላኛው ነገር በጣም መነሳት ያለበት ነገር እንደ መረብ ነው ቤተክርስቲያን ነው ያላት መልክ ብዙዎቻችንን ይዛለች። ለምሳሌ እኔ ባለሁበት ቤተክርስቲያን ውስጥ ፍጹም የጸጋ ስጦታን የማይቀበሉ ሰዎች አጋጥሞኝ ያውቃሉ። የጸጋ ስጦታን ደግሞ በደንብ አድሬስ ማድረግ የሚፈልጉ ሰዎች ደግሞ አሉ። መሀል ሰፋሪ ደግሞ አለ። አሁን ቤተክርስቲያን በዚህ እነዚህ አይነት አሳዎች እጇ ላይ ያላት ማለት ነው። እኔ ያለሁባት የዲኖሚኔሽን ቅድም ሲነሱ ከነበሩ ነገሮች አንዱ ወዴት ነው የሚሄደው የሚለውን ወዴት ነው ህብረት ማድረግ የሚለውን ሐሳብ የራስ ከማድረግ አንፃር ምን አይነት እርምጃዎች መሄድ አለብን እሱን አድሬስ ብናደርገው። ምክንያቱም ለምሳሌ እኔ ከዚህ በኋላ ይሄኛው ህብረት ትክክል አይደለም እንደዚህ አይነት ጉድለቶች አሉበት ብዬ ማንበብ ልጀምር ነው ከዛሬ ምሽት ጀምሮ እነኚህን ነገሮች ፕራክቲስ ስናደርጋቸው ስናወርዳቸው ወደ መሬት የሆነ ጽንፍን የሚያስዝ አይነት መልክ እንዳይኖረው መልክ ከመልክ ማገጣጠም ስራዎች ላይ ምን መደረግ አለበት የሚል ሐሳብ ውስጥ የተመላለሰና እሱን ባነሳው ብዬ ነው። አመሰግናለሁ። እሺ ተባረክ ጆዬ። ሳሚ ያየው ነው አይቻለሁ። በመጀመሪያ ደረጃ እንደዚህ የቤተክርስቲያን ዶክትሪን እና መተዳደሪያ ደንብ ወዘተ የሚባሉት ነገሮች ምዕመናን እንዳይደርሱባቸው ተብሎ የሆነ ስፍራ ላይ ያሉ ናቸው። እንዲሁ ኢዝሊ አክሰስ የምታደርጓቸው ነገሮች አሉ። ፎርታት ማተር እንደው አገልጋዮች ጭምር እንኳን ያን ያክል ብዙ የዛ ዲኖሚኔሽን አገልጋዮች እንኳን ጭምር በደንብ የሚያውቋቸው አሉ። ሰዓታችን በጣም ስለሄደ እንደዚህ ነው ማድረግ። አሁን የጆዬንም ጥያቄ ለመመለስ
የመጨረሻው ነገር ማለት ጌታ ኢየሱስ ደቀ መዛሙርቱን ያላቸው ነገር ነው። መጨረሻ ላይ እነሆ እንደ በጎች በተኩላዎች መካከል ልካቸዋለሁ ብለዋል። እንኳን አይደለም በጌታ በክርስቶስ ኢየሱስ በማመን ብልቶች ሆነው እንደ አካል ከኛ ጋር የተጋጠመ ኮንግሬጌሽን ውስጥ ያሉ ሰዎችን ይቅርና ያላመነውን ማህበረሰብ እንኳን እንደ ብርሃን አድሬስ እንድናደርግ ነው የእግዚአብሔር ሐሳብና እውነተኛውን ነገር ይዘናል ብለን ካልን ቅድምም ስጠይቃችሁ የነበረው ነገር ምንሸሽና ወደ ሌላ አቅጣጫ የምንሄድ ሳንሆን ልክ እንደዚህ አይነት ስሞል ጋዘሪንግ እየያዝን እውነተኛ የሆነውን ነገር በውስጣችን እያቀጣጠልን ነገር ግን ኢምፓክት እንድናደርግ ልክ ያልሆነ ነው ብለን የምናስበው ኤሪያ ኢምፓክት እንድናደርግ በማሰብ እንድንቀሳቀስ በማለት ነው። አይ ቲንክ እንደዚህ ሊሄድ አሁን የጆይንም ጥያቄ እየነካችሁ ከዚህ በፊት የነበረንንም ሰመራይዝ እያደረግን አንደኛ ጆሲዬ ጋር ሊድና መጨረሻ የምትለንን እስካሁን ቢልታፕ ያደረከውን ነገር ከዛ ሳሚ ያለን ሀሳብ መጨረሻ ላይ እንደተወዛገብሽ መሄድ ስለሌለብሽ ምን ውስጥ እንዳለሽ ነግረሽን እንጨርሳለን ማለት ነው። ተባረኩ። ጆሲዬ ወደ አንተ። እሺ አብትሽ ቴንክ ዩ አባ። አሁን መጨረሻ ላይ ጆዬ ካነሳቸው ነገሮች ላይ እኔ እንደው በጣም ቢቀርልን ብዬ የማስበው ለኛ ለራሳችን አንተ እንዳልከው ክሊርሊ ተጽፎ አናገኛቸውም እነዚህ የቤተ ክርስቲያን ዶክትሪኖች። ሳሙኤል የሆነ መስራቹ ቁጭ ያደረጋቸው ነገሮች ናቸው። እንደውም አንዳንድ ጓደኞች አሉኝ ምንድነው ዶክትሪናችሁ እስኪ አስረዱን ብለው ቁጭ ብለው ከመሪዎች ጋር ዲስከስ የሚያደርጉና እንደዛ ሄዶ ኤክስፕሎር የማድረግ ኢንዲቪጁዋል እንትን ባይኖረንም ነገር ግን ኢሴንሻል እና ነን ኢሴንሻል የሆኑ ነገሮች ላይ አይደንቲፋይ ማድረግ እንችላለን እንደ ግለሰብ እና ይሄንን ደግሞ በዙሪያችን ላለው ሰርክል ማስረዳት። ምንድነው ኢሴንሻል የምንላቸው ነገሮች? አንድ ቤተክርስቲያን የኢየሱስ ክርስቶስ አዳኝነት ላይ ያላት አቋም ምንድነው? ይሄ በጣም ኢሴንሻል። የመጽሐፍ ቅዱስን ስልጣን ዝም ብሎ መጽሐፍ ቅዱስን ለዛሬ እንደወረደ ነው ማስተምራቸው የሚባል የሆነ ጊዜ ላይ አስተምሮ መጥቶ መጽሐፍ ቅዱስን ዘግቶ ከጌታ ቀጥታ መቀበል ብሎ የመጣ አስተምሮ ነበረ። እንግዲህ ይሄ የመጽሐፍ ቅዱስን ስልጣን እንዴት ነው የሚያዩ የሚለውን ክሊርሊ የምናይበት አንዱ ምሳሌ ነውና ይሄ። ሌላው ደግሞ ፍቅርን በተመለከተ እነዚህ በጣም ሶስቱ ነገሮች ኢሴንሻል ናቸው። የክርስቶስ አዳኝነት፣ የመጽሐፍ ቅዱስ ስልጣንና ፍቅርን በተመለከተ ቤተክርስቲያኗ እንዴት ነው እያስኬደች ያለው የሚለው ነገር በጣም መሰረታዊ ነገር ስለሆነ ነን ኢሴንሻል የምንላቸው በእኛ በተለይ በፔንቴኮስታል አንዳንድ ዲኖሚኔሽኖች ላይ በጣም ኢሴንሻል ሊሆኑ ይችላሉ። ለምሳሌ የልብስ ስርዓት እኛ ጋር ነን ኢሴንሻል ነው። ያን ያህል ዶክትሪናል የሆነ ነገር የሚያመጣብን ነገር አይደለም። እነዚህን ነገሮች አይተን ለምሳሌ አምልኮ ሲመለክ እንዴት ነው? እልልታ ይፈቀዳል ወይ? ማጨብጨብ ይፈቀዳል ወይ? ለምሳሌ በድሮ መካነ ኢየሱስ የነበረው እና በኋላ ላይ የመጣው አሉ እንደዚህ አይነት እንትኖች። እነዚህ ነን ኢሴንሻል ናቸው እና እነዚህን በሁለት ካታጎሪ ለይተን እንደ ጎልደን ህግ እንደ ጎልደን ሩል ልናያቸው የሚገቡ ነገሮች ናቸው። ኢን አይደንቲፋይንግ ዘ ራይት ዲኖሚኔሽን የሚለው ምናልባት እንደው ጆንን ፐርሰናሊም በዙሪያችን ላሉም ሰዎች ደግሞ ልናስተምራቸው የሚገቡ ነገሮች። ሌላው ግን ምናልባት አንድ የቀረልኝ ነገር ወደ ኋላ ተመልሼ እንትን እንዳለለ ይሄ ዩኒቲ ላይ ያወራናቸው ነገሮች የተወሩት ነገሮች እንዳሉ ሆነው ዩኒቲን እንዴት ነው የምናየው? ሳይድ ቻት እያደረኩኝ ነበር ሰላም ጋርና ዩኒቲና ዩኒፎርሚቲን በደንብ ለይተን ማወቅ መቻል አለብን። አንድነት ስንል ላይክ ማይንድነስ እንዳልከው ሀብትሽ ነው ወይንስ ዩኒፎርሚቲ ጋር ክራሽ አርጎብናል የሚለው ነገር ምናልባት ወደፊት በደንብ እንድናየው እንላለን። ግን አንድነትን በደንብ ዲፋይን ማድረግ መቻል አለብን። ይሄ አንድነት የምንለው ነገር ምንድነው ወይስ ዩኒፎርሚቲ ወደሚሉት ነገሮች በደንብ ጠልቀን ማየት ያለብን ይመስለኛል። ምናልባት ዛሬ እንትኑን ብዙ ስላልሆነ እሱ ላይ በደንብ እንትን ባደል። ግን አንድነት ማለት በቃ አንድ መሆን ወይም አንድ አይነት መሆን ወይም ዩኒፎርም መሆን መቻል አይደለም። ልክ የሆነ ትምህርት ቤት ተማሪዎች አንድ አይነት ዩኒፎርም ለብሰው ሲሄዱ አንድ አይነት ይመስሉናል። ያ ዩኒፎርሚቲ ነው። አንድነት ግን አይደለም። አንድነት በጣም ቲፒካሊ ዩኒፎርም ተለብሶ የሚደረግ ነገር ኤክሰርሳይዝ የምናደርገው ነገር አይደለም። ዩኒፎርሚቲ ማለት አይደለም እና በምን እንትን ይላል አሰራር
በአሰራርና በመልክ መለያየት መቻል አለባቸው። ልዩነት አላቸው ማለት ነው። አንድነት ሆኖ ግን ለምሳሌ እጅና እግር በፈንክሽን ደረጃ በአሰራር ደረጃ ይለያያሉ። ፊድን የሚያደርጉት ግን ቱ ዘ ዋን ቦዲ ነው፣ አንድ አካል ላይ ነው ፊድን የሚያደርጉት። ዓይንና እግር በጣም ልዩነት አላቸው፣ ግን ለአንድነት ነገር ነው የሚሰሩት። አይ ቲንክ ኤፌሶን ላይ የሚያስተምረን ይሄ የቤተ ክርስቲያንን አካል በሰው አካል መስሎ የሚያሳየን ይሄ እንትን ዩኒቲ ማለት በቃ ላይክ ዩኒፎርም አይን ብቻ አንድ ቸርች ላይ መኖር አለባቸው ማለት ላይሆን ይችላል። እና ይሄ ነገር ፈርዘር በደንብ እንትን እንድናደርጋቸው አይደንቲፋይ አድርገን በደንብ ልናወራባቸው ወይም ልናያቸው የሚገቡ ወይም በግል ደግሞ ልናጠናቸው የሚገቡ ነገሮች ናቸው። አንድ አካል ግን መሆን ግድ ነው። ይሄ አንድ አካል መሆን ግድ ነው። ምክንያቱም እኔ ፈንክሽኔን ማወቅ መቻል አለብኝ፣ ሀብትሽ ፈንክሽንን ማወቅ መቻል አለብህ፣ ዋሴ ፈንክሽንን ማወቅ አለብህ። ከዛ ሁላችን ፊድን የምናደርገው ወይም ደግሞ ሄደን የምንመሰርተው ወይም የምንገነባው አካል የክርስቶስ አካል ክርስቶስ የመሰረታት ቤተክርስቲያን የዛች አካል ለመሆን አንድ አካል ለመሆን ያስኬደናል የሚለው ነገር በጣም መሰረታዊ ነገር ስለሆነ እሱን በግላችንም እንትን ማድረግ መቻል አለብን የሚል ነገር አለን። እንግዲህ የተለያየ ግን እነዚህ ልዩነቶች በምን ይመጣሉ የሚለው በጣም ብዙ ነገሮች አሉት። ለምሳሌ ኢንዲቪጁዋሊ ብናይ መጽሐፍ ቅዱስ ራሱ እኮ አሁን በከፊል እናውቃለን ነው አለ የሚለው አንደኛ ቆሮንቶስ 13:12 ላይ ግን በኋላ ሲመጣ እውነተኛ ያ ሲመጣ ግን ሁሉን ነገር ብርሃን የሚያደርገው ሲመጣ ግን በደንብ ይበራልናል። አሁን ግን ከፍለን ከእውቀት ራሱ ከፍለን ነው የምናውቀው። ስለዚህ የእውቀታችን ውስንነት አለው። we cannot be like ዩኒፎርም ልንሆን አንችልም፣ አንድ አይነት ልንሆን አንችልም። እና በጣም ብዙ አሉ የጀርባ ታሪኮች፣ አስተዳደጎቻችን፣ የወጣንባቸው ማህበረሰቦች አሉ ምናምን እና እንደ ዲኖሚኔሽን አንድ ዩኒፋይድ የሆነ ማንነት ይዘን አንሄድም። ግን በልዩነታችን ውስጥ ደግሞ የምንመሰርተው አንድ አካል የሚለው ላይ በጣም ማስመር ፈልጋለሁ። ቴንኪው አምጥሽ ጆሲ በኢየሱስ ጌታ ይባርክ። የሚገርመው ነገር ላይክ ፕሮፌሲ በሚመስል መልኩ የሚቀጥለው ሳምንት ቶፒካችን አካልነት የሚል ነው እና ወሲም ከስር ዮሐንስ 17 በደንብ ፖስት አድርጎልኝ ነበር፣ እኔም እያሰብኩት ነበር። እና ስለዚህ የሚቀጥለው ሳምንት ሀሳብ ነው ማድረግ ምክንያቱም ኦልሬዲ እንደ ቶፒክ የያዝኩት አካልነት ወይም ደግሞ እንደ ብልት የተጋጠመ አንድ አካል የሚለው ሀሳብ እንዴት ነው ከዲኖሚኔሽናል ሀሳቡ ቀጥሎ ፍሎ ማድረግ የሚችል ነገር ስለሆነ እሱን በሚቀጥለው ሳምንት እንድናወራው ነው ያሰብኩት። አሁን ወደ ሳሚ እመጣለሁ። ከዛ በኋላ ጽዬ ጋር አውርተን በዛው ጸልያለን እንጨርሳለን። እኔ ምንም ላወራ ሳይሆን የጀስት ከነገ በኋላ በሚኖረን ፕሮግራም ላይ ወይ ደግሞ ላይፋችን ላይ መሬት እንዲወርድና አፕላይ እንድናደርገው ስለምፈልግ ነውና ከቅድም ጀምሮ በደንብ እየሰማችሁ ነበረ። ምናልባት ዝም ብል ብዬ ነው የመጨረሻው ሀሳብ ላይ አስተያየት ብሰጥ ምናምን ብዬ ነውና እግዚአብሔር አብዝቶ ይባርካቸውና እኔ ወሳኙ ነገር ይሄንን ሁሉ ስለ ዲኖሚኔሽን ካወራን ይሄን ያክል አስፍተን ካወራ ነው ወሳኙ ነገር ግን ይሄ ሁሉ ባለበት እንዴት ነው አንድ ላይ ምን ሆነው የሚለውን ነገር አስበንበት ከነገ በኋላ ነገ ማክሰኞ የሚባል ጊዜ ላይ አብትሽ ህይወት ብርሃን ነው ኤምኬሲ አንደኛው ቃል ህይወት ምናምን አሉና እንዴት ነው ከነሱ ጋር ምን ኖረው ስንል አሁን ቅድም እያነሳ ሲያወራ ነበር ወንድሜና ምናልባት አገልጋዮች ቢኖሩ እዚህ ጋር ምናምን ሲል ነበርና እኔም ሀብትሽም ጺም ወንድሜም እዚህ ያሉ ሰዎች ሁሉ አንድ ላይ እንድንሆን ያደረገን ትልቁ ነገር ኪንግደም ማይንድ ያለን ሰዎች ስለሆነ ነው። እና ያ ሲሆን በዛ ዲኖሚኔሽን ውስጥ ሆነን ግን አልፌ እንድሄድ የሚያደርገኝ ነገር አለ እንዳገኘው እና ግብ አለኝ እኔና ማገኝበት ከሀብትሽ ጋርም ከጽዮን ጋርም የት ጋር ሂጄ ልጋጠም እንዳለችው ሂጄ የምጋጠምበት ምክንያት አለኝ ሂጄ ማገኛቸው ምናምንና ቀደም ወዳጄ እንዳለው የአምልኮ ስርዓታቸው ሊደርሽፓቸው ምንም ይሁን ግን ባለው በዛ ውስጥም ቢሆን ማይነኩ ነገሮች ኮመን የሚያደርጉ ነገሮች ላይ ግን
ሂዶ ኪንግደም ማይንድ ያለው ሰው ሲሆን አልፎ ሊገናኛል ያወራዋል። እና እሱን ነገር ማድረግ ወሳኝ ነው። ይህን ሁሉ ካወራን በኋላ አውርተን እንደዚህ ነን ብለን ከምንሄድ ነገ ላይ ይህንን የእግዚአብሔርን መንግስት ነገር ለማሳደግ እቺ ነገር ታስፈልገናለች። ይሄ ከሌለ አሁንም የዛሬ 2 ዓመት ከዓመት በኋላ ብዙ ሌላ የሚከፋፈሉ ነገሮች ስለሚኖሩ እና ያንን እንድናደርግ ብዬ ነውና እኔ በጣም እየጻፍኩ ነበር የሆነ ሰዓት ላይ ዋሴም ሲያወራ ጆንም ሲያወሩ እና ጌታ ብስቶ ይባርካችሁ ጠቅሞኛልና ምናልባት እዚህ ጋር በደንብ ታስተውሉ ከሆነ አንዳንድ ቸርቾች ላይ ከነሱ ቸርች ውጪ ያሉ ቤተክርስቲያኖች ገና ጌታን ያልተቀበሉ እንዲሁም የዳኑ ሁሉ ማይመስላቸው ሰዎች አሉና ዲው ለፈን ያክል እንኳን አንዱ ከንትን ቸርች ነው ማገባው ሲል እነሱ በጌታ ናቸው እንዴ ብሎ የሚያወራ ሁሉ አለ። እና ብዙ ነገር አለ እና ይሄ ሁሉ እንዲመጣ ያደረገው አንደኛ እዛ ውስጥ ያሉ ሊደርሺፑ ጤነኛ ስላልሆነ ቅድሟሴ በደንብ ሲያወራ ነበርና ይሄ ክፍፍሉ የመጣበት ምክንያት ሁሉ አንዳንዱ ጋር ጤነኛ በሆነ መንገድ አይደለም ክፍፍሉ የመጣው ከሆነ ቦታ ተገንጥሎ ሲወጣ ምናምን እና ያ ነገር ከሱ ውጪ ያሉ ሰዎች የዳኑ ወይ ደግሞ የዘላለም ሕይወትን የሚያገኙ እስከማይመስላቸው ድረስ ገና መንፈሳዊ ነገር በደንብ ያልገባቸውን ሰዎች ማይሆን ዕውቀት እያስጨበጧቸው በብዙ ነገር እዛኛው ጋር ሂዶ ከዛ ወንድም ጋር ህብረት እንዳያደርግ እንዳያገኘው ጥሩ የሆነ መንፈሳዊ ሰላምታ እንኳን እንዳይሰጠው የሚያደርጉ ነገሮች አሉና ይሄ ህብረት ወይ ደግሞ ይሄ ያወራነው ነገር ፋይናል ጎሉ መሆን ያለበት ፌሎሺፕን በእኛ መካከል እንዲያመጣው ነው። እዚህ ውስጥ ፔንቴኮስታል አለ፣ ሪፎርምድ አለ፣ ሉትራል አለ ምናምን ነገር። ስለዚህ እኛን ሁሉ አንድ ላይ ሊያገናኘን የሚችለውን ነገር አግኝተን ለሀብትሽ እኔ ምደውልለት ምጸልይለትን ጉድ ነገር ኮመን የሚያደርገንን ነገር አግኝቼ አልፎ መሄድ አለብን። አገልጋዮችን መጠበቅ የለብንም። ያንን ለማለት ነው። እግዚአብሔር አብዝቶ ይባርካችሁና ቀጣይ መመጣለው በደንብ ማለት በሰማችሁ ልጠግብ አልቻልኩም። እውነት እግዚአብሔር አብዝቶ ይባርካችሁ። ብለስ ነው። ጌታ ኢየሱስ ይባርክ። ሳሚዬ ከስር ሆናችሁ የምትሰሙ ሁላችሁ ጌታ ኢየሱስ ይባርካችሁ። በተለይ ወደ አሁን ሌት ከሆነ በኋላ ኢንቪቴሽን ያልተቀበልንባቸው ምክንያቶች ሀሳቡን እንደገና ላለመበተን ነውና በተቻለ መጠን በሚቀጥለው ጊዜም ስንመጣ እርሊ መተን አብረን የዚህ ውይይቱ አካል መሆን የተሻለ ነው ብዬ እላለሁ። መጨረሻ ላይ ጽዬ ወደ አንቺ ልመጣ ነው። ይሄ ውይይት ዩቲዩብ ቻናላችን ላይ ይኖራል። ስለዚህ ራሳችን ተመልሰን ሪካፕ በማድረግ ከዛ በተጨማሪ ደግሞ ሌሎች ሰዎችን መጥተው በዚህ ጋዘሪንግ ውስጥ ቢገቡና ቢካፈሉ አሁን የምንለው እንዴት አድርገን ነው ሰዎች ጋር የምናወርደው የምንለውን ነገር በጣም አልቬት ማድረግ እንችላለን እና ብዙ ሰዎች ኢንጆይ ማለት ኢንቫይት እንድታረጉ ከዛ ደግሞ መጨረሻ ላይ አፕሎድ የምናደርገውን ነገር ሼር በማድረግ ሰዎች ጋር ደርስ በማድረግ ሐሳቡን ብዙ ሰዎች ጋር ማድረስ እንችላለን። ጽዬ ወደ አንቺ ልምጣ። ነግረሽን መጠቅለያ የሆነ ነገር ጸልየሽልን እንጨርሳለን። እሺ ሀብቴ በጣም ነው ወዳችሁ። ባይ ዘ ዌይ እኔ በጣም ደስ ያለኝ ማለት ነው ኤቭሪቲንግ በጣም ደስ ይል ነበርና የተነሱ ሐሳቦች በቃ አንዳንዱ ሐሳብ ማለት ነው የሆነ ቅቤ ያጠጣኝ ነው የሚባል የሆነ በቃ ደስ የሚላችሁ የለም የሆነ ነገራችሁ የሚነካላችሁና እኔ ምን እንደምላችሁ አላውቅምና ጌታ ኢየሱስ ይባርካችሁ ሁላችሁንም ማለት ነው። እኔ እንግዲህ ቅድም ግራ ገብቶኝ ሰምታችሁኝ ነበር። ግራ የገባው ድምጽ ነበር ያሰማሁትና በዚህ ሁሉ ግን ከናንተም እየሰማሁኝ በውስጤም ከነበረው ነገር ምን እያሰብኩኝ ነበር? ይሄ ምንድነው ሂስቶሪካል ቴዎሎጂ የሚባል የሆነ ትምህርት አለ። የሆነ ኮርስ ነው አይደል? ሂስቶሪካል ቴዎሎጂ አንዳንድ ኮርስ ነው ስነ መለኮት ትምህርት ቤት ውስጥና ታሪካዊ ስነ መለኮት ነው በአማርኛ አላውቅምና ዶክትሪን ከመጀመሪያው ጀምሮ እስካሁን ድረስ እንዴት ነው ዲቨሎፕ እየሆነ የመጣው? አስተምሮች እንዴት እየሆኑ ነው እየተቀየሩ የመጡት እየተለወጡ የመጡት ማለት መነሻቸው የሐዋርያት ትምህርት ሆኖ ነገር ግን በየጊዜው እየተጨመረ እዚህ የደረሰው እንዴት ነው የሚለው እንዴት ነው ዶክትሪን ዲቨሎፕ የሆነው ስሩ ክርስቲያን ሂስትሪ ማለት ነውና ያንን እያሰብኩ ነበር። እናንተ እየሰማው እኔም ደግሞ ያንንም እያሰብኩኝ ነበርና ቅድም እንዳልኩት ለየት ነገሮች የሚመጡት ጥያቄዎች ስለሚነሱ ነው። ጥያቄ መነሳታቸው ለኔ አሁን ፋይናሊ የምለው ናቹራል ነው።
ግድም ነው መነሳታቸው። ይሄ ደግሞ የጀመረው ከመጀመሪያው ከኤርሊ ቸርች ፋዘር ሲስትሪ ጀምሮ ነበረ። እንደውም በጣም ትልልቁ ጥያቄ ተመልሶልን ነው እኛ የመጣ ነው። በቃ ቀደም ያነሳ ነበር ጌችም እና ብዙ ጉባኤዎች ተካሂደዋል አይደለ? የኒቂያ ነበር፣ ካልካዶን፣ የኮንስታንቲፖል፣ የኤፌሶን እና ብዙዎቹ ይሄ ኮር የሆነ ነገሮች ኢቭን የትሪኒቲ ኮንሰፕት ምናምን እነዚህ አይነት ዶክትሪንስ በደንብ አሁን እኛ የክርስትና በጣም ይሄ ኮር ምናምን ፒላር ምናምን ብለን የያዝናቸው አስተምሮች የተነኩት ጥያቄ እየተነሳ ነበረ ማለት እንዴት ብዥታ ይፈጠርና ያ ክሊር እየተደረገ እየተስማሙ ወደ አንድ ፖይንት እየተመጣ ነው እየተቀጠለ ይመጣውና አልፎ እዚህ ደርሷል። በቃ በጣም ያንን ማየት በጣም አስፈላጊ ነው ብዬ አስባለሁ። እኔ አንድ ነገር ምንድነው የተማርኩት በጣም ማረሳው ይሄ ኮርስ ወስድ ማለት ነው። ይሄን እየተማርኩኝ ያለ በጣም የገባኝ ነገር በቃ ትህትና እንዴት እንደሚያስፈልግ ነው። ዲፈረንስን አክሴፕት ለማድረግ ነው ለመረዳት። ቅድም አንድ ነገር እየተናገረ ነበረ ስለመታዘዝ ወይንም ደግሞ ማለት በቃ ሃምብልነስ ያስፈልጋል። አሁን እንዴት ነገሮች ለመረዳት መጀመሪያ የሆነ ዝቅ ብሎ የመረዳት ነገር ያስፈልጋልና ለካ ብዬ እንድረዳ አድርጎኛልና ፋይናሊ ክላሱ ሲያልቅ አንድ ነገር የገባኝ ይሄ ብቻ ነበረ። በቃ ሲጨርስ ኮርሱ ራሱ ማለት ነውና አሁንም ቅድም እያወራ የነበረው አይዲያል ኤንድ ሪል ሲል የነበረው ስለ እግዚአብሔር ቃል ሳይሆን እሺ አዎ እንዲህ ቢሆን መልካም ነበር፣ አሁን ያለው ደግሞ ይህ ነው። ይህ ደግሞ ማጥፋት የምንችለው ወይንም ደግሞ አይሆን ብለንም እናስቆመው አይደለም። ምክንያቱም ቅድም ደግሞ መጨረሻም ጆሲም እየተናገረ ነበረ ኢሴንሻል ኤንድ ነን ኢሴንሻል ወይንም ደግሞ ኮር የምንላቸው ዋና የምንላቸውና ደግሞ ለምሳሌ ፎከስ ኤሪያ እኔ ቅድም ያየው ነበር ከመግባታችን በፊትና ሜቶዲስት የሚባል ቸርች እንደዚህ ዲኖሚኔሽን አለና በጣም ስለ ሆሊነስ ላይ በጣም እንደዛ ስተት እኮ አይደለም በጣም ፎከስ ኤሪያ ልበለው በጣም አጥብቀን የምንይዘው ሁሉንም ይዘን ግን በጣም አጥብቀን የምንይዘው ሁሉንም አለን ግን በጣም ደግሞ የምናራግበው በጣም የምናስጮኸው ነገር አለና እንዲሁም ስለ ስርዓት አሁን ስለ አናባፕቲስትና እንደውም አንድ ማስታወሰው ታሪክ ምንድነው ማን እንደሆነ በደንብ እርግጠኛ ስለማልሆን አልበለው እንጂ እንደዚህ የተለያየ ዲኖሚኔሽን ሆኖ ይሄ መጀመሪያ አርሊ ፕሮቴስታንቲዝም ሙቭመንት ላይ አናባፕቲስቶችን ላጥምቃችሁ ብሎ ይዞ ሂዶ እዛው ውስጥ እንደሚባለው አስምጦ ሁሉ ደስ አይልም። በቃ ሰዎቹ እንደዛ እንዲሞቱ ሊያደርጋል። በጣም ማለት ቶለሬት ማረጋግጦት ዲፍረንስን ማለት ነው። እንግዲህ ይጠመቁ አይጠመቁ ኢንፋንት ባፕቲዝም ትክክል ነው አይደለም በሚለው በቃ ማስረዳት እና እነሱ አላምን ሲሉ ኢቭን በቃ እነሱን እንትን ያለ ሰው ማለት ነውና በዚህ ልክም ሁሉ አሳልፈዋል ማለት ቸርች ስትሪ በጣም በብዙ ነው የመጣው። እኛ ጋር ዛሬ ደግሞ ደርሶ ይሄ እኛ ዘመን ላይ ደግሞ ያለ ነውና ማነው ሳሚም እያለ ነበርና ቅድምም ማነው ዩኒፎርሚቲና ዩኒቲም እየተወራ ነበር። በቃ ኦልሬዲ እየመጣን ነው ወደ ፋይናል ወደ ማሰሪያው እየደረስን ነበር። ራሱ ውይይቱ እየወሰደን ነበር ወደ መዳረሻችን ማለት ነውና የሚቀጥለውም ደግሞ ሀብትሽ እንዳልከው ስለ አካልነት የምናወራ ከሆነ ስለዚህ እንዴት ነው ዩኒቲ ማለት ታዲያ ምንድነው የሚለው ሐሳብ እንግዲህ እሱ በኋላ ደግሞ በደንብ የሚያስማማን ይመስለኛልና በዚህ መሰረት ነው እንግዲህ መጨረሻውን የተረዳሁት ማለት ነው። በውሸት ከተማው ላይ ትንግዳ ነው መስሎ ሳግረለው